ዋላችሁ እንደምን ቆያችሁ? እግዚአብሔር አምላካችን ጠብቆ ስላደረሰን አሁንም ዛሬም ዘውትርም ከፀሐይ መውጫዋ እስከ ፀሐይ መጥለቂያዋ ድረስ የተመሰገነ ይሁን። እንዲሁም ይህን ትልቅ ጾም አብይ ጾም አምላካችን ቅዱስ እግዚአብሔር ለእኛ ለማስተማር ጾመ 40 ቀን 40 ሌሊት ጾሞ በገዳመ ቆሮንቶስ የዳቢሎስን ፈተና እንዴት እንደምንቋቋም ያስተማረበት ትልቅ ጾም ጀምረናልና ያስጀመረን በሰላም በጤና በፍቅር ያስፈጽመን። እንዲሁም ጾም ብቻ ሳይሆን ጾሙም ደግሞ በረከት የምናገኝበት ዕውቀት የምናገኝበት ከደከምንበት የምንበረታበት ትናንት ያስቸገረን ነገር ጥለን አዲስ ሕይወት የምንቆይበት ያደርግልን። ያስጀመረን በሰላም ያስፈጽመን። እንደ እግዚአብሔር መልካም ፈቃድ ከኔ ጋር የምንቆይበት የትምህርት ኮርስ ነገረ ማርያም ነው። እንግዲህ ከዚህ በፊት አባቶቻችን ስትማሩ በተለያዩ ትምህርተ ሃይማኖት፣ ትምህርተ ድነት እንዲሁም ምስጢረ ሥላሴ የተለያዩ ትምህርቶች ስትማሩ ቆይታችኋል። የእመቤታችን ትምህርት ደግሞ እንዲሁ ራሱ የቻለ ስለሆነ በእርግጥ ድንግል ማርያም ቋንቋችን ናትና ወላዲተ አምላክ የገለጸችልን ያህል ሰዎች ስለ እመቤታችን ያውቃሉ። ሆኖም ግን ደግሞ በትምህርት በመጽሐፍ ቅዱስ የታጀበ ወይም መጽሐፍ ቅዱሳዊ የሆነ ስንቅ ያስፈልጋልና ነገ ተምረን ስንወጣ ትውልዱ ጠያቂ ነውና ለትውልዱ መመለስ ብቻም ሳይሆን አባቶቻችን ያስቀመጡልንን ማወቅ ስለሚገባን በዚህ ረገድ የምታውቁትን እያስታወሳችሁ ያላወቅነውን ደግሞ እያወቅን እንድንጓዝ መሪው እግዚአብሔር ነው፣ አስተማሪው እግዚአብሔር ነው። እኔ ቆሜ ከእናንተ ፊት ስናገር እኔ ቆሜ እማራለሁ፣ እናንተ ቁጭ ብላችሁ ትማራላችሁ። በተለይ የቤታችን ትምህርት ደግሞ ሚስጥሩን በተገለጸልን ያህል ነው የምንሄደውና እንደሚታወቀው ወደ መግቢያው ነው የምመጣው። ምዕራፍ 1 ብለን ከመጀመራችን በፊት ከቤተክርስቲያናችን አስተምሮ ቤተመጻሕፍትን ስታዩ ወይም ታምረ ማርያምንም ስናይ ከመግቢያው በፊት መስልም አለ ካህኑ ያነቡት። ከዛ በኋላ ወደ ታምረ ማርያም እንዲሁም በዘመናዊ ትምህርት ስትማሩ ቀጥታ ወደ ቻፕተር 1 አይኬድም። ኢንትሮዳክሽን ይባላል፣ የመጽሐፍ ሂደት የሚባል ነገር አለ። ስለዚህ ቤተክርስቲያናችን እንግዲህ ስንዱ መቤት ናት የሚባለው በዚህም ነው። ዓለማት ወይም ደግሞ የእውቀት የተለያዩ በዓለማት ላይ ያሉት በአብዛኛው ከዚህ ወጡ ነው። ምናልባት የሳይንሱ ሳይንስ ነው፣ የቤተክርስቲያን ነው። ሆኖም ግን አጀማመራቸው ከዚህ ነው። ስለዛ ወደ መግቢያው እንመጣለን። ነገረ ማርያም ወደሚለው ከመምጣታችን በፊት መቅድሙን ስለ እመቤታችን በነገረ ማርያም ውስጥ የምንማረው መግቢያችን ምን እንደሆነ እናያለን ማለት ነው። አሁንም በድጋሜ የሚስጥር ባለቤት አምላካችን ሚስጥሩን ይግለጽልን፣ እንዲሁም እመቤታችን ታግዘን። መቅድሙን ስናይ ስለ እመቤታችን ጸጋ ይበዛላቸው ብዙዎች አባቶች በውዳሴ ማርያም ቅዱስ ኤፍሬም ሶርያዊ፣ በቅዳሴ አባ ሕርያቆስ እንዲሁም ደግሞ ቅዱስ ጊዮርጊስ ዘጋስጫ ብዙ አባቶች ብዙሃን አባቶች ስለ እመቤታችን ታምሯን ወይም ምስጋናዋን ወይም ውዳሴዋን ጽፈዋል። በመጽሐፍ ቅዱስም ነቢያት በትንቢት ሐዋርያት በስብከታቸው ተናግረዋል። ስለዚህ ያንን ነው በነገረ ማርያም ውስጥ የምናየው። ከነገሩ ከመምጣታችን በፊት ወደኋላ ስናይ ግን ስለ እመቤታችን ብዙዎች ሲጽፉ የመጡበት መንገድ ግን በልዕልና በትህትና ውስጥ ያሉትን እንዲሁም ዕውቀት አንሶናል ብለው ከሰው ቁጥር አንገባም ብለው የተቀመጡትን ምስጋናዋን አብዝታላቸው ዛሬም ስለ ቅዱስ ኤፍሬም ብለሽ ስለማንን እያልን የምንለምነው ለቅዱስ ኤፍሬምን በትህትና ሆነው ዕውቀቷን ገልጻላቸው ነው። ትናንትና ግን በቤተ ክርስቲያን ዙሪያ ውስጥም እንዳሉ ሰዎች ዕውቀት አልነበረው። በኋላ ግን እመቤታችን ምስጢሩ ስትገልጽ ይኸው ዛሬ እኛም እሱን አብነት አድርገን እንለምናለን። ስለዚህ አባቶቻችን በጽሑፍ ሲያስተምሩ ትህትና ግብረ ገብ ያለው ይሾም ዕውቀቱን ኋላ ያመጣዋልና ይህ ትምህርት በአጠቃላይ ትህትናን የሚያስተምር ነው። እመቤታችን የትህትና ባለቤት ስለሆነች ነገረ ማርያምን ስናውቅ በብዙ መንገድ መጽሐፍ ቅዱስን አውቀን እንደምንለውጠው ሁሉ ነገረ ማርያምን የሚያውቅ ሰው በሕይወቱ ትህትናን የተላበሰ ያ ትህትና ለጊዜው ያልሆነ ያ ትህትና ቅጥር ግቢ ውስጥ ስንገባ ብቻ ያልሆነ ያ ትህትና በሰው መካከል ብቻ ሳይሆን ብቻችንን ስንሆን ለራሳችን የምንሰጠው በፍጹም ትህትና የተሞላ እንዲሆን የሚያካትት ነው ማለት ነው። ስለዚህ እነዚህ አባቶች የተባረኩበት ታዲያ እነሱ በበረከት በእመቤታችን ፍቅር ከተቃኙ በኋላ ግን ጸሎታቸው በተለይ ቅዱስ ኤፍሬምን አብነት አድርገን ስናነሳ ምስጋናሽ እንደ ሰማይ ከዋክብት እንደ ምድር አሸዋ በዝቶልኝ ምነዋ ነው ያለው እና ሐሳባቸው በመንፈስ ቅዱስ ስለሆነ ከስጋዊ ሐሳብ ወጥተው ነው ለልከን ጠጥተን ወይም ደግሞ ዓለም ላይ ያለውን አይደል ያንቺ ምስጋና። ስለዚህ የእመቤታችን ምስጋና ሲበዛ እንደ ልብስ ይሞቃል፣
ወይም ደግሞ እንደ ምግብም ሰውነትን ያጠነክራል። ስለዚህ አባቶቻችን በእመቤታችን ተጠቅመው የመጡልን ዛሬ ቋንቋችን ሆና ዛሬ የምንማማርበት ርዕስ ሆና የተሰጠችን ነቢያት በትንቢት ሐዋርያት በስብከታቸው ቅዱሳን ሰማዕታት በተጋድሏቸው እመቤታችንን ከልጇ ከወዳጇ ጋር ታስታርቀናለች፣ ከልጇ ከወዳጇ ጋር ታግዘናለች ብለው የመሰከሩበት ነው። ስለዚህ በመቅደሙ የምናየው ይሄንን ሲሆን ወደ ትምህርቱ ስንገባ ደግሞ ነገረ ማርያም ብለን መግቢያውን ነገረ ማርያም እንዴት እንደሆነ እናወራለን ማለት ነው። ከዛም ባሻገር ታምረ ማርያሟን የጻፈው ሊቀ ጳጳሱ ማን ይባላል? ዲዮስቆሮስ ይባላል። ዲዮስቆሮስ ሊቀ ጳጳስ ከብዙ ቦታ የእመቤታችን ታምሯን ሰብስቦ አምጥቶ ያ እንዲሁም አባቶቻችን ሲጽፉ በብርሃንና በተለያየ ነገር የሚጽፉት በእሳት ካለፈ በኋላ መንፈስ ቅዱስ እንደፈቀደላቸው የመንፈስ ቅዱስ ፍቃድ መሆኑ የሚታወቀው ውሃ ውስጥ ጨምረው ውሃው ካላጠበው ቀለሙን፣ እሳት ውስጥ ጨምረው እሳቱ ካላቃጠለው ይሄ መንፈስ ቅዱስ ነው ብለው ያወጡታል። ስለዚህም አባታችን ታምሯን ዛሬ በቤተክርስቲያናችን የሚነበበውን የጻፈው እመቤታችንን ታምሯን በመጻፉ ለትውልድ በማድረሱ እግዚአብሔር ባከበራት ልክ በመግለጹ ድንግል ማርያም ወዳ ሰው ያልተቀመጠበትን ወንበር እንዲሁም ሰው ያለበትን ልብስ አስቀምጣ እሱ ከረፍት ዘመን ከተገደበለት በኋላ ሌላ ሊቀ ጳጳስ ሲመጣ አምጡልኝ ሲል ይሄማ ለአባታችን የተሰጠ ነው ቢሆንም ማንም ሳይቀመጥም በታሪክ ይቀመጣል እንጂ ሲሉት እኔም ሊቀ ጳጳስ ነው አንዱ ሲል በዛ ሰዓት ግን ወንበሯ ተለባብጣ ታምሯን አድርጋ ያ ማለት እኚህ አባት የቅዱስ ዲዮስቆሮስ የተሰጠውን ጸጋና ልዕልና ባለማወቅ እንጂ እውነት ነው ስልጣናቸው ትልቅ ነው። ሊቃነ ጳጳሳት በቤተክርስቲያናችን ትልቅ የስልጣን እርከን ትልቅ የስልጣን ቁንጮ ያሉ ናቸው። ምክንያቱም አንድ ቦታ የጭፈራ ቦታ ቢሆን የተለያየ ቦታ ቢሆን ሊቀ ጳጳስ መጥቶ ባርኮት ወደ ቤተክርስቲያን አገልግሎት ይቀይራል። ስለዚህ ግን የአንዱ ጸጋ ከአንዱ ጸጋ ስለሚበልጥ የአንዱ ክብር ከአንዱ ክብር ልዕልና ስለሚበልጥ ነው እንጂ እሳቸው የቤተክርስቲያን አባት ናቸው። በዚህ ተረከን ማለት እንዳለብን የእመቤታችን ጸጋ ያበዙ ሰዎች እንደ ጸጋቸው ምን ያህል እንደጎበኘቻቸው ለማወቅ እንጂ ከአንዱ ጥለን አንዱን ብለን የሚቀጥለው አይደለም። ይሄን በዛ ካየን እንግዲህ ብዙ ነው። ከብዙ በጥቂቱ ስለምንነግራችሁ ስለማያል ሰዓት ስለሚገድበን ወደ ዋናው እንገባለን። እንደ መግቢያ ይሄ ነው ማለት ነው። ይሄንን ስናይ መግቢያችን ያው እንደተናገርነው ነው። ወደ ነገረ ማርያም ዘልቆ ከመግባት አስቀድሞ ይላል ነገረ ማርያም ማለት ምን ማለት እንደሆነ ተገቢ በሆነ ቃሉን በፊት መስጠት እንጀምራለን። ያው ይሄ ምርታችን ነው አሳልፉት ወሰደ እና ነገረ ማርያም የሚለው የመጀመሪያ ምዕራፍ 1 ነው ማለት ነው። ነገረ ማርያም ከሁለት ቃላት የተሰነካከለ ወይም በሁለት ቃላት ጥምርነት ያለው ነው። ስለዚህ መጽሐፍ ሲጀመር ነገር ማለት ምን እንደሆነ እናያለን። ነገር በመንገደ ማቴዎስ ነገር እያሉ ያነባሉ። ነገር ማለት ነገሩን የሚገልጽ ወይም ደግሞ የተጻፈውን ጽሑፍ የሚያጎለምስ ወይም ያንን የሚያብራራ ነው። ስለዚህ ነገረ ማርያም ካልን ስለ እመቤታችን ልዕልናዋን ክብሯን የሚናገር ስለ እመቤታችን የሚያወሳ ስለ እመቤታችን በመጽሐፍ ቅዱስ ያለውን ሂደት የምንናገርበት ስለሆነ ነገር ማለት ነገሩን የሚገልጽ መልእክቱን የሚገልጽ ነው። እንዲሁም ከሁለት ቃላት የመጣ ነው ይላል ማለት ነው። እንቀጥል። ስለዚህ ወደ እመቤታችን እንመጣለን። ለእመቤታችን ለድንግል ማርያም የተሰጠ ክብር ነው። ለምሳሌ ሌሎች በመጽሐፍ ቅዱስ መመሪያ እየተባሉ የሚጠሩ ቢኖሩም የእመቤታችን ልዩ ነው። ምክንያቱም ድንግል ማርያም የአምላክ ማደሪያ የመለኮት ዙፋን ስለሆነች በነጠላኛ ክርስቲያን ብቻ ብለን ሳይሆን ድንግል ማርያም ወላዲተ አምላክ እያልን እንጠራለን። ያው ብዙ ማርያሞች አሉ በመጽሐፍ ቅዱስ መግደላዊት ማርያም ብዙ ማርያሞች በመጽሐፍ ቅዱስ እንግዲህ ብንጠቅሳቸው አሉ። ግን እመቤታችንን የሙሴ እህት ማርያም እመቤታችንን ግን ድንግል ማርያም ወላዲተ አምላክ ብለን ለሌላው የማይቀጥለውን ለሷ ብቻ ክብር ይሰጣትን ድንግል ማርያም ብለን እንጠራለን ማለት ነው። ስለዚህ የእመቤታችን ማርያም ሳይሆን ድንግል ማርያም ወላዲተ አምላክ ብለን የምንጠራው ከዚህ አንፃር ነው። ስለዚህ ወደዚህ የምንመጣው ነገረ ማርያም ሲል ስለናታችን ድንግል ማርያም ለሰው ልጅ በእግዚአብሔር ቃል የተገለጸውን ሁሉ
የምንማርበት ትምህርት ነው። እንግዲህ ሚስጥረ ድህነት አምስቱ አዕማደ ምስጢሮች አሉ። ሰባቱ ምስጢራተ ቤተክርስቲያን አሉ በኮርስ። ነገር ግን ከኛ ጋር የሚገናኘውን ነው የምናየው። ሚስጥረ ሥላሴ፣ ሚስጥረ ድህነት፣ ሚስጥረ ጥምቀት፣ ሚስጥረ ንስሐ፣ ሚስጥረ ትንሣኤ ሙታን። ስለዚህ ሚስጥረ ድህነት የሚለውን ስናይ ለሚስጥረ ድህነት ምክንያት ሆነችን እመቤታችን ናት። ሚስጥረ ድህነት እንዲሰበክ ከሦስቱ አካል አንዱ ቅዱስ ወልድ በድንግል ማርያም ስላደረ ያንን ምክንያት በማድረግ ሚስጥረ ድህነትን እንድንሰበክ ሚስጥረ ድህነትን እንድንማር ምክንያት ድህን ሆናናለችና ስለዚህ ሚስጥረ ድህነትን የተማረ ሰው ሚስጥረ ሃይማኖትን የተማረ ሰው ነገር ማርያምንም በዛው ማወቁ ግድ ነው ለማለት ነው። ስለዚህ የሚስጥረ ድህነት መነሻችን እመቤታችን ድንግላችን ናትና ከዚህ አንጻር ነው። በሁለተኛ ነጥብ የምናየው በዚህ ትምህርት በሰው ልጆች የመዳን ሚስጥር ውስጥ የእመቤታችን የድንግል ማርያም አስተዋጽኦን በዚህ የተነሳ ሰጣት ጸጋና ክብር ቅድስና። ስለዚህም ለእኛ ልናቀርብላት የሚገባ ክብር፣ ስግደት ወዘተ እንደሆነ ተገቢ እውቀት እናገኛለን። ያው ይህ መጽሐፍ እንግዲህ እንደምታዩት በጣም አነስ ያለ ነው። ስለ እመቤታችን ግን ብንናገር ምድር ብራና ሆኖ ቢጻፍ አያልቅም። ስለዚህ አባቶቻችን ከብዙ በጥቂቱ ብለው ነግሩናል። የእመቤታችን ምስጋናን በማስረዘም ሳይሆን በማሳጠር ነው። እኔ ድንግል ገናነቷን የምናገረው ብሎ አባ ሕርያቆስ በቅዳሴው እንደተናገረው በዚህ ባለው ግን እኛ በሚገባ የእመቤታችን ትምህርት ስንማር በውስጣችን ራሱ ጸሎት ስለሆነ ለውስጣችን የሚያክል መድኃኒት ስለሆነ በተፈጠነና በተጻፈልን ልክ ስናጠናው ተገቢ ስለሆነ አባቶቻችን መዘንጋት በሌለበት ቃል ማስረዘም በሌለበት ወርድ ሰጥተውናል ማለት ነው። ከዛን ግን ዋናው ስለተጻፈ ያንን እንድንረዳ ያደርጋል። ስለዚህ እዚህ ነጥብ ውስጥ የምናየው ለእመቤታችን እንግዲህ ስግደት፣ ክብር፣ ምስጋና እንደሚገባ ተብሎ ተጽፏል። ለአምላካችን እንግዲህ የምንሰጠው በተለያዩ ኮርስ እንደተማራችሁ የአምልኮ ስግደት ነው። እሱ ለአምላክነቱ ወይም በፈጣሪነቱ ለተገዥነታችን የምንሰግድ ለአምላክ ብቻ የሚሰጥ ነው። ለእመቤታችን የቅድስና የክብር የጸጋ ስግደት ደግሞ እንሰግድላታለን። እመቤታችን እንግዲህ ወደፊትም በኮርሱ እናየዋለን። አሁንም አለ በዚህ ምዕራፍ መጨረሻው ላይ ስለምንሄድበት ከፍጡራን በላይ ከፈጣሪ በታች ናትና የጸጋ ስግደት ለድንግል እንሰጣለን። ምስጋና ስግደት የሚለው ይሄንን ነው። አምልኮ ለአምላካችን ነው ማለት ነው። ስለዚህ ለተገባው ነገር ከፍጡራን በላይ ላከበራት ድንግል ማርያም የምስጋና እንሰጣለን። ስለዚህ ይሄንን ካየን የስሟ የድንግል ማርያም ትርጓሜ አንቀጽ 3 ምናየው ነው። ስለዚህ የተግባባን አይደል? እና ይሄን ትምህርት ስንማር አሁንም ወደ ስሟ ስንመጣ እመቤታችን ቋንቋችን ስለሆነች እንዲሁም በሰንበት ትምህርት ቤት ህፃናትን ስታስተምሩ ማርያም ፊደል ናት በንጽህና ተጽፋለችና እያልን ለህፃናት እናስተምራለን። ያ ማለት ለሁላችንም ለትልቁ ፊደል ቋንቋ ናት። ስለዚህ በዚህ ትምህርት አብረን እየተማማርን ስንቀጥል የምንጠይቃችሁ ጥያቄ ማለት በደንብ ተካትቶ እንድታደርጉ ስንጠይቃችሁ ጮክ በማለት የምትመልሱበት አንድ የትምህርቱ አካል ነው ማለት ነው። ስለዚህ የስሟ የድንግል ማርያም ትርጓሜ በቤተ ክርስቲያናችን ምን እንደሚመስል እናያለን። ወደዚህ መጽሐፍ ከመሄዳችን በፊት ግን የተጻፉ አሉ ነጥብ እስከ ረ ድረስ እናየዋለን። የምናየው ነገር ማርያም የሚለው እንግዲህ በትርጉም በአንድም በሌላ ይታወቃል። ሆኖም ግን ፊደሏን እስቲ ከናንተ የሚነግረኝ ካለ በፊደል አራቱን ፊደል ማርያም ማለት ምን ማለት ነው? አጠቃላይ ማርያም ማለት ምን ማለት እንደሆነ አሁን እናያለን። ግን እንዲሁ ያላችሁን እውቀት ለማወቅ ምን ያህል ብቻም ሳይሆን የሚታወቀው ማርያም የሚለው እስቲ አንድ ጊዜ እጁን አውጥቶ የሚነግረኝ ካለ እድል እሰጣለሁ። ካልሆነ ሰዓት ስለማይበቃን ወደ ትምህርት እንሄዳለን። ግን ማርያም ማለት ምን ማለት ነው? ማለት ምን ማለት ይሄንን ቃል የሚነግረኝ ሰው ካለ ለአንድ ሰው እድል እሰጣለሁ። ከዛ ወደዚህ እንሄዳለን። እጃችን ከፍ አጥተን የለም። እሺ ርግቤ ቤራ ይላል። እሺ ሁለት መልሳል። እናመሰግናለን። ጾም ስለሆነ እናጨበጭበን እናመሰግናለን። እሺ ያም ወይም ደግሞ ሙሉውን ማለት ይቻላል። እሺ ችግር የለውም። ወንድማችን እንዳለው ቃል ተሰማልን። ያው ግማሽ ፓርት ነው የሚሰጠው። ማለት ማይደር፣ ማለት ርግ ወይም ደግሞ ርሪት ይሆናል። ግን በዋናነት ርግም ነው። ያ ያንቃዱ አየሽ ንራገ ጸሎት ወይም ምስለ ፍቁር ወልዳል። ስለዚህ ማርያም የሚለው ይሄ በጠቅላላ እውቀት ማለት እንዲሁ በቤታችን ስናውቅ የነበረ ነው።
ያው እንግዲህ በውስጣችሁ ይሆን አይሆን እያላችሁ እንደምታስቡ ትንሽ የተረዳሁት ስላለ ግን እዚህ ጋር ቋንቋችን ስለሆነች ያለው ማውጣት ግድ ነው። እሺ ስለዚህ ማርያም የሚለው ግን በአጠቃላይ በዕብራይስጥ ማርያም ይላል ማርያም ማለት ነው። ሲሆን ትርጉሙ እመ ብዙሃን የብዙዎች እናት ማለት ነው። እንግዲህ በኦሪት ዘፍጥረት እንግዲህ ትምህርት ስንማር መጽሐፍ ቅዱስ አድርገን ነውና በኦሪት ዘፍጥረት ምዕራፍ 17 ቁጥር 5 ላይ ስናይ አንድ ደግ ሰው አለ አብርሃም። አብርሃም ደግሞ አበ ብዙሃን ይባላል። የብዙዎች አባት ተብሎ የሚጠራ በኦሪት ዘፍጥረት ላይ የተጻፈ በጣም በብዙ በረከት እግዚአብሔርን በመፈለግ ውስጥ ብዙ ድካም ሆኖ ግን አምላኩን ያገኘ ደገኛ ሰው ነው። ስለዚህ እሱ ታሪኩ እንዳለ ሆኖ አበ ብዙሃን ይባላል፣ የብዙዎች አባት ይባላል። ስለዚህ እመቤታችን ደግሞ እመ ብዙሃን ትባላለች። የብዙሃን እናቶች ለጥቂት ልጆቻቸው ነው እናትነታቸው ወይም ደግሞ ለሌላም ሰው እናት ተብሎ ግን እመቤታችን በአጠቃላይ ለሁላችንም በተለይ በወልድ ውሉድ ወንጌል መንፈሳት ተሰኝተንበሽማ ከዛ ተክልል ላለ ነው ወይም በዓለም ላይ ላሉ ሰዎች ብዙሃን ናት። አጠቃላይ እመቤታችን ብዙሃን ተብላ ትጠራለች። አብርሃም አበ ብዙሃን እንደተባለው ከዛም ነው ሊቃውንቱ ሲገቡ ማብራሪያውን ማስረጃውን ከዚህ ጋር ያደረጉት ማለት ነው። ብዙሃን ምንለው ከነዚህ አንግል ነው። ስለዚህ ማርያም የሚለው ስም አምነው ሊቃውንቱ ተጠቅመው ምስጢራዊ ዘይቤ እንደሚተካ አስቀምጦታል። አሁን ያልነው ነው ማለት ነው። ስለዚህ አለ እስከረ ድረስ የእመቤታችንን የስሟን የምናይበት ነው። ያው ኖት መጻፍ አለባችሁ። በቃል የተያዘ ይረሳል፣ በወረቀት የተጻፈ ደግሞ ይወረሳል ነውና ሁልጊዜም በተቻለችን ሰዓት ስንመጣ ኖት መጻፍ ግድ ነው። አንዳንድ ጥያቄዎች ስለሚኖሩ ብሎም ደግሞ ቤት ውስጥ ገቡ በተለያየ ስፍራ በሆነ ጥያቄ ውስጣችሁ ስል የምታዩት ስለሚሆን ሰምቶ ከመሄድ መጻፉ ጥሩ ነው። እናም ደግሞ አንዳንድ ጥያቄዎች ሲኖሩን እዛ ላይ ምን ያህል እንደመለሳችን የሚያስሆነ ቋሚ የሆነ ያላችሁን ማስታወሻ እንድትጠቀሙ ነው በዛ አጋጣሚ። ምክንያቱም መጽሐፋችንም ኖት ስለሚያዘን ማለት ነው። መጽሐፉ እንዴት አድርገን ስለምንሄድ ማርያም ማለት መር ለመንግስተ ሰማያት ወደ መንግስተ ሰማያት መርጠን የምታስገባ ማለት ነው። እንግዲህ ኖሮ ከሞት ዞሮ ከቤት አይቀርምና የዚችን ዓለም ጊዜያችን ሲያልፍ ወደዛ ስንገባ መርጠ የምታገባው ድንግልናት የምታስገባ ድንግልናትና ሁላችንንም በጽድቅ ጎዳና ሆነን ያንን እድል እንድናገኝ ይርዳል። ምክንያቱም እግዚአብሔር የመጣው ከጸጋ እግዚአብሔር የተራቆተውን አዳም ወደ ቀድሞ ክብሩ እንዲመልስ ምክንያት ዲህን የሆነችው ምህረትን የምታስገኝ ሆናለች። ምክንያት ዲህን የድህነታችን ምክንያት ሚስጥረ ድህነትን ያወቅንባት ድልድያችን እመቤታችን አዳም 5500 ዘመን ከእግዚአብሔር ርቆ ከገነት ወጥቶ ዓመተ ፍዳ ዓመተ ኩነኔ ሲቆይ የገነትን ፀሐይም 7 ዓመት ከተወሰነ ቀናት ላይ ነው የቆየው። ነገር ግን ከዛ በኋላ ፍዳ ኃይል ላይ ነው የነበረው። በዛ ዘመን መሞት እየፈለጉ ከስቃይ ከችግር አንጻር መሞት እየፈለጉ የማይሞቱበት መቃብራቸውን እየቆፈሩ ግን መግባት የማይችሉበት እግዚአብሔር ቀናቸውን ካልቆረጠላቸው ግን እንዲሁ ሞትን ፈልገው ብቻ የማይሞቱበት ከባድ ጊዜ ስለነበረ ለአዳም የንስሐ ጊዜው ነው። ዛሬ ቤተክርስቲያናችን ቅኖና ንስሐ እና ኃጢአቱ ሁኔታ የሚሰጠው አዳም ቀድሞ የተቀበለውን መከራ እሱም ቀድሞ በንስሐ የገባበት የምድረሳይ ያንን የሚያመለክት ስለሆነ ከጸጋ ከተራቆተ በኋላ ከጸጋ ክብር እንዲያገኝ ምክንያት የሆነችው እመቤታችን ናት። ያድነው ከልጅ ተወልጄ አድነሃለሁ ብሎ በኢሳይያስ የተጻፈውን ኃይለ ቃል ሊፈርጉን ሊገልጽን ሲፈልግ ምክንያት ያደረጋት ለዛ የተገባች ስለነበረች እመቤታችንን ነው። ስለዚህ ይህንን ካየን የእመቤታችን አማላጅነት ተስፋ ካደርግ መንግስተ ሰማያት መግባት የሚቻል የለም። ተስፋ ካደርግ መንግስተ ሰማያት መግባት አው አማላጅነቷ ወጥቀውም ንግስት በየማንክ ንግስቲቱ በቀኝ በኩል ቆማለች ልታማልድ። ስለዚህ እመቤታችንን ከልጇ ከወዳጇ ታማልደናለች። የአዳምን ስጋ ስለለበሰች ምንም እንኳን በአዳም የመጣ ኃጢአት እመቤታችንን ባይነካትም የኛን ስጋ በመልበሷ ግን ድካም የሚሰማን የኛን ስጋ በመልበሷ በመዛመዷ እንድታስምረን ከአምላክ ፊት እንድታደርሰን እኔ በጎ ስራ ሳይኖረኝ በጎ ስራ ኖሮኝ እንድቆይ እንዲሁም ደግሞ በምህረትሽ በአማላጅነትሽ በቃል ኪዳንሽ ጠብቂኝ እያልን የመንግስተ ሰማያትን ተስፋ ስናደርግ ዲያብሎስ ካዘጋጀው ወጥመድ የምናመልጥባት ወይም ደግሞ በውስጥ ተስፋን የሚያጨልም ነገር ሲመጣ የምንድንባት
የመንግስተ ሰማያት ተስፋችን በመሆኗ በሁለተኛ ነጥብ የሚያምራራልን እሱ ነው። ሶስተኛ አልቦ ጸሎት ወአልቦ ትንዋሌ እንበሌኪ ማርያም ዘያርዱ አሌ ብሎ ሊቁ በማለተ ጽጌ ጽፎታል። ድንግል ማርያም ሆይ ያላንቺ አማላጅነት ተራዳይነት ወደ ላይ ወደ መንግስተ ሰማያት የሚያርቅ ጸሎት ልመና የለምና፣ ስለዚህ ጆክም ማንጠልጠያ ያስፈልገዋል። የተለያዩ ነገሮች ግን በአምላክ ፊት እሱ ሁሉን የሚያውቅ በሁሉ ቦታ የሚኖር በሁሉ ቦታ የሚታይ የሚያየን በመንፈስ በረቂቅ በሁሉ ነገር ግን እኛ ስጋ በመልበሳችን በመንፈስና በስጋ ሆነን ካልሆነ በአካል የማናየው አምላካችን እሱ ፊት የምታደርሰን ፊት የምታማልደን ስንወድቅ ወድቀዋል ማራቸው እሳቱ አይገባቸውም ወደ ህይወት ይግቡ ብላ የምትለምንልን ንጽሕት ርኅርኅት ቅድስት የሆነች በቃላት ተገልጻ የማታልቅ ምሳሌዋን ያላለቀ ነው። ስለዚህ የእመቤታችን ሁኔታ እንደተባለው ቅድም በተገለጸልን ያህል እንጂ አላለቀም። ምሳሌዋም አላለቀም። በብዙ ተመስላለች እናያለን። አሁን በዚህ መጽሐፍ በብዙ ተጽፋለች። በምዕራፍ 8 ድረስ ነው የምንሄደውና በብዙ እያለን እንዳይሉት ስለምንሄድ በብዙ ተጽፋለች። እንደዛም ሆነ ግን ምሳሌ አላለቀላትምና እመቤታችንን በመኑ በአምሳለ መኑ አስተማስለች። በምንና በማን እንመስልሻለን መስለው እኮ ጨርሷል። ግን ምሳሌ አልቋል። ስለዚህ ግን ሆኖም ምሳሌ አላበቃም ማለት ነው። ስለዚህ ይሄንን ነው የምናየው። ጽፋቷል ምንስ ልቀጥል ምናልባት እንዳልፈጥንባችሁ ነው። ሁለተኛው እንግዲህ ለላይ ደርሰናል ማለት ነው። እስከ ነው የምንሄደው። ይሄ ሁሉ የስሟ ትርጉም ነው አይደል? ታክሱን አረሳችሁ። ማርያም ማለት ጸጋ ወሀብት ነው ማለት የሐላ ያለነው ማለት ለመንግስተ ሰማያት ነው። የልጃችን ልትይዙ ትንታኔን ብንነግራችሁ ዋና ርዕሱን ነው። ሐላይ ማለት ለመንግስተ ሰማያት መንግስተ ሰማያት የምታገባ ዕብራይስጥ መልአክ። ስለዚህ ማርያም ብለን በዚህ እንጠራለን። ስለዚህ ለላይ ደግሞ ጸጋ ወሀብት ናት ማለት ነው። ጸጋ ወሀብት ማለት ነው የእመቤታችን ማርያም ማለት። ስለዚህ የእመቤታችን ወላጆች በጊዜው በመምከናቸው በሰው ዘንድ ተንቀውና ተዋርደው እነሱም አዝነው ይኖሩ ስለነበር ታላቅ ሀብት ጸጋ ሆና ተሰጥታለች። ይህም እመቤታችን እግዚአብሔር ከአንቺ ጋር ነው በሚለው የመልአኩ ንግግር ታጥቃ ነው በመልአኩ ንግግር ታጥቃ በበደሉ ምክንያት ከጸጋ እግዚአብሔር ተራጥቶ ከግራ አጋንንት ሲቀጠቅጥ የነበረው አዳም ጸጋው ተመልሶለት ሀብተ መንፈስ ቅዱስ ገንዘብ ያደረገው በእመቤታችን በኩል ነው እና ይህን ስናየው እመቤታችን ወላጆች ደጋግ እግዚአብሔርን የሚወዱ እግዚአብሔርን የሚያከብሩ በእግዚአብሔር ፊት ጻድቃን የነበሩ እነሱም ቅዱስ ኢያቄምና ማን ትባላለች? ቅድስት ሐና ትባላለች። የእመቤታችን ወላጆች ቅዱስ ኢያቄምና ቅድስት ሐና። እነዚህ የደጋግ ሰዎች በኑሯቸው ሲኖሩ እግዚአብሔርን የሚፈሩ እጅግ በጣም የሚዋደዱ እግዚአብሔር ፊት ጻድቃን የነበሩ የጋብቻ ትርጉም የገባቸው መቻቻልን ከመንፈሳዊነት ጋር ያስተማሩ ነገር ግን አንድ ነገር አልነበራቸውም፣ ልጅ አልነበራቸውም። ያው በጋብቻ ውስጥ ሲኖር አንድ የሚጠበቅ ነገር እንግዲህ ልጅ ነው፣ ልጅን ከእግዚአብሔር ነው። ሆኖም ግን በዛ ህይወት ውስጥ ነው እና እነዚህ ሰዎች ግን ልጅ አላገኙም እና በጣም አዝነው ነበረ። እንደምናየው ተነቀው ተዋርደው ማለት ያው በሰው ሰውኛ ነው። በእግዚአብሔር ግን እንደምትከበር የለም። በሰው ሰውኛ ግን ሰው ብዙ ጊዜ በስጋ ዓለም ሲመላለስ ስጋውን ብቻ ስለሚመለከት እሱ ያገኘውን ሌላው ሲያጣ የመናቅ የማዋረድ አይነት ተቃይሄ ከዲያብሎስ የመጣ ነው። በነገራችን ላይ መንፈሳዊነትን ይሄንን የሚያክም ነው። ይሄን ሐሳቦችን የሚተው ትሁት የመሆን ነውና እኚህ ሰዎች ግን በእግዚአብሔር ጻድቃን የነበሩ ግን ልጅ አልነበራቸውም። ልጅ ባለመሆናቸው መካን በመሆናቸው ያዝን ነበር። የሚያዝኑት ግን እኛ ዘመን እንደምናየው አቅፌ ልጅስሜ አሳድጌ በሚል ሳይሆን በዛ ዘመን ለሊቀ ካህናቱ መስዋዕት ሲያቀርቡ ወይም መና ሲሰጡ ወይም መባ ሲያቀርቡ ልጅ ያላቸው ሰዎች ስለነበሩ በዛ ሰዓት ለእግዚአብሔር መባ ለመስጠት እንኳን ልጅ ቢኖረን ብለው ስለሚያምኑ አንድ ልጃቸውን ለመባ ይሰጣሉ። በሌላ አቅጣጫ ደግሞ ለእግዚአብሔር በኦሪት ሰዓት እንደሚታወቀው የኦሪት መሰዊያ ሌላ ነው አይደል? በላም እግዚአብሔር በማቃጠል የሚሆን ነገር ነው የነበረው። ያንን ለማድረግ ለእግዚአብሔር የሚሰጡት ልጅ ያላቸው ሰዎች ስለነበር ልጅ መውለድ በጣም በተለየ ሁኔታና የሚታይበት ነው። እንዳየነው ነው ላይ
በዛ ምክንያት ያላቸው የሌላቸውን ይልቁ ነበርና እነዚህም ደጋግ ሰዎች ግን ስላልነበራቸው እግዚአብሔር ግን በዘገየበት ባበቃበት እሱ ይጀምራል። እኛ በቃ ባል ነገር ላይ እግዚአብሔር ይጀምራል። አባቶቻችንም በቃ አለቀ ከዚህ በኋላ ብሎ ተስፋ በቆረጡ ከእንደገና ህይወትን ሳብለው ይጀምራል። ስለዚህ ለእግዚአብሔር ምሳሌ ነገር የለም። ስለዚህ ለቤታችን ሀብት ጸጋው ሀብት የተባለችው ላይ እንደምናየው ለእናትና ለአባቷ ጸጋ ሆነች። ጸሎት እንዲያቀርቡ በፊት ልጅ ሰጥቷቸው መባ ለመስጠት ነበር። ዛሬ ግን ልጅ ሰጥቷቸው ልጃቸውን ሁሉ ለእግዚአብሔር ይሰጡ። እግዚአብሔር ግን የቀደመውን ቀድሞ የሚያውቅ ልብና ኩላሊት የሚያመላልሰውን የሚያውቅ እኛ ካወቅንም ጥቂት ነው ቀጥታ የምናውቀውም ወዲያው ግድግድ ሲሆን እግዚአብሔር ግን ቀድሞ የሚያውቅ ነው። ስለዚህ ያንን ያውቅ ስለነበረ በሰው ዘንድ መናቃቸውን በሰው ዘንድ አከበራቸው እመቤታችንን ሰጥቶ። ስለዚህ ቅዱስ ገብርኤል ታጥቆ ያበሰራት እንዲሁም በዚህ ፍኖት ላይ እንዳየነው በእግረ አጋንንት ይቀጠቀጥ የነበረውን አዳም 5500 ዘመን ቅድም እንደተናገርነው ያው የመዳናችን ምክንያት ሚስጥረ ድህነትን የምናይበት ምክንያት ድህነት የሚወስደው እመቤታችን ስለሆነ መነሻው የአዳም ስለሆነ የአዳም ታሪክን በኖታችሁ ሳናየው አናልፍም። በተለይ 5 ዓመተ ፍዳ ዓመተ ኩነኔ 5500 ዘመን ስለዋ በጣም ዋጋ የከፈለበትና እንዲሁም ደግሞ ከዛ ዘመን በኋላ ደግሞ የተካሰበት ከዛ ዘመን በኋላ ወደ ቀድሞ ክብር የገባበት ተስፋችን ለኛ መልጎቱ የሆነበት ስለሆነ ያንን እያነሳን ነው የምንቀጥለው። እዚህ ነው ለዛ ነው በእግረ አጋንንት ይጠቀጠቅ የነበረውን በጸጋ በሀብት በእመቤታችን ምክንያት አገኘ። እንግዲህ እንዳየነው ያዕቆብና ሐና እመቤታችንን ሲያገኙ ሀብት በረከት ጸጋ አገኙ። አዳም ደግሞ በልጁ ከልጅ ተወልደናል በባለው በእመቤታችን ደግሞ ያጣውን ሀብተ መንፈስ ቅዱስን አገኘ። አዳም ምን አገኘ? ሀብተ መንፈስ ቅዱስን አገኘ። እነሱ ደግሞ ጸጋው ሀብት አገኝተው እመቤታችንን ወደ ቤተ መቅደስ አስገብተዋል። እሱም በታሪክ ይታወቃል። ወደፊትም ደግሞ እንሄዳለን ስለሚል ማለት ነው። እና አሁን በእግዚአብሔር ወልድ የባህሪ አምላክነት የሚያምኑ ምዕመናን አምላካዊ ጸጋና ሀብቱን ለማግኘት መሰረት የሚያደርጉት ወላዲተ አምላክን ነው። በረከት ረድኤት ለማግኘት መሰረታቲያ ሳድዋት ቅዱሳን መሰረቶችሽ ተቀደሱ ናቸው፣ ተባረኩ ናቸው ተባሉትም አንድም እናትና አባቷ ናቸው። ምክንያቱም እነሱ በእግዚአብሔር ጸጋ የተጎበኙ ከእግዚአብሔር ጋር ያላቸው መንፈሳዊ ትስስር በጊዜ ውስጥ በችግር ውስጥ በማጣታቸው ውስጥ የተሻገረ ነው። ማጣታቸው ወይም ደግሞ በህይወታቸው ጎደል የሚለው ነገር እነሱን አልከፋቸውም። በዛው ልክ ደስተኛ ናቸው። እንደ አንድ ጉለትን ነበረ። ግን ያንን ስለሰጡን እኛም በእምነታችን ውስጥ ምክንያተ ድኅነት መሰረተ ድኅነት እያለን ወላዲተ አምላክ የአምላክ እናት ብዙኃን ቅድም እንዳልነው የብዙኃን እናት ሰለመኔ ከልጅሽ ወዳጅሽ ተማለሽ አማልጅን በገዳምም እግዝእትነ ነጽር ያበና ወደኛ ተመልከቺ የልጅሽ በረከት የልጅሽ ሰላም ካቀፉ ልጅ ጋር ወደኛ ይምጣ ብለው ይለምናሉ። ስለዚህ ወላዲተ አምላክን እንለምናለን። በለላይ ያለው ጸጋ ወሀብ ነው። እንቀጥል። ቀጣይ የላላለቀ ማለት ነው። በፍቁረ እግዚእ ተብሎ የሚጠራው ክርስቶስም አብዝቶ የሚወደውን በመስቀል ላይ እነሆ እናት እነሆ ልጅ ተብላ የምትሰጠው የዮሐንስ ወንጌል ምዕራፍ 19 ከቁጥር 5 ላይ ምዕራፍ 19 ከቁጥር 5 ላይ እንመለከታለን እና እኛ አብነት አድርጎ ተቀብሏል። በመስቀሉ ዙፋን የጸጋና ሀብት ወደ ሰጣት እመቤታችን እንዲመለከት እግዚአብሔር ፈቃዱ ሆነ። እመቤታችን ለዚህ ሁሉ ሀብተ መንፈስ ቅዱስ ያበቃት ምንድነው የሚለው ጥያቄ የአምላክ እናት ሆና ስለተመረጠች ነው። ይህ እግዚአብሔር ጸጋ ተገለጠው ሰጥቷል። መልሱን ሰጥቶናል። ፍቁረ እግዚእ የጌታ ወዳጅ ማለት ነው፣ የሚወደድ ማለት ነው። ከሐዋርያት ሁሉ ክርስቶስ ሲሰጠን በመገስገስ የሄደ ፍቅሩን የገለጸ አብዝቶ ነው የሚወደው። እንግዲህ ሁሉንም ይወዳል። ምክንያቱም ንብረታቸውን፣ ኑሯቸውን፣ ቤተሰባቸውን ትተው ነው የተከተሉት። ነገር ግን ፍቁረ እግዚእ ደግሞ የክርስቶስ ወዳጅ እንደስሙም እንደምናየው ሊቃውንቱም እንደሚሉን ፍቁረ እግዚእ ማለት ወዳጅ ክርስቶስ የሚወደው ጌታ የሚወደው ይሁን ቁጥረ ገጽም ነው። አንድም ቀን ለተላለው ክርስቶስ ከተሰቀለ ጊዜ ጀምሮ ስለ ስቅለቱን አጋጣሚ ይዘላን ነው የተጠቀሰ ስትገቡ እንድታዩ በዚህ እንዳብዛችኋለን። የዮሐንስን ፊት ስታዩ ኮስተር ያለ ነው። ሳሎችን ሲሰሩት ኮስተር አድርገው ነው። ምክንያቱም አንድም ቀን አልተደሰተም። ክርስቶስ ከተሰቀለ ጊዜ ጀምሮ ነገረ መስቀሉን በዋጋ ለሰው ልጅ የከፈለውን ሁሉ በማሰብ ፊቱን
ያቆሳጠረ እንዲሁም ነገረ መስቀሉን እየገለጸ ቆየ። የጌታችን ወዳጅ ከመቤታችን ልጅ ተደርጎ ሰጠ። እሷም ደግሞ እናቱ ሰጠችው። ለእኛ ለኦርቶዶክሳውያን በምክንያት ይህ ከልጅ ልጅ ተብሎ የተጻፈልን ለእኛ የአማላጅነቷን ስራ አማላጃችን ነው የምንለው በመጽሐፍ ቅዱሳዊ ይዘት ውስጥ ይሄ አብነት የተደረገ ነው ማለት ነው። የተሰጠችን ስጦታችን ናት። ስለዚህ እነዋት ልጅ ነዋናት ተብሎ በመስቀል ላይ በቀራንዮ ላይ የተረከባት ፍቁረ እግዚእ ቅዱስ ዮሐንስ ነው። ስለዚህ በዮሐንስ ቤት ከዛ በኋላ 15 ዓመት እንደቆየች ክርስቶስ የሰቀል እመቤታችን በዛ አጋጣሚ ያዙት እድሜዋ 49 ነበረ። አጠቃላይ 49 እና 15 ይመጣል 64 እያለች ከዛ ለምሳ እንደ አምላክነቷ ያ ማለት የአምላክነት እንደመሆኗ ረጅም ግን ይሄ ዓለም የማይገባ ይሄ ዓለም ማለት ብዙም ከዚያ ነው ወደዛኛ ብቻ አብነት ለማድረግ እመቤታችን እድሜዋ 64 ብቻ ነው ማለት ነው በዚህ ምድር የኖረችው። ስለዚህ ይሄንን የሚያመለክት ነው። ያው ወደፊት እንሄድበታለን። እኛ ከራሳችን ጋር በተገናኘ ነው የምንሄደው። ምክንያቱም መጽሐፍ ቅዱሳዊ የሆነ ትምህርት ስለሆነ የምትወስዱት እንደየርዕሱ ነው የምንሄደው። ካልሆነ እንደተባለው ታሪኩ ብዙ ነው የሚሆነው። በዛውም ልክ ደግሞ ተፈቀደልን ያህል ነው የምናየው ማለት ነው። ስለዚህ የእግዚአብሔር ጸጋ ሰጠው በእርሷ ላይ ስለሆነ ነው ጸጋው ሀብት ምንላት ማለት ነው። ጥያቄ ካላችሁ በኋላ ጥያቄያችሁን እንቀበላለን። አሁን ግን በደንብ አትኩሮት ሀሳባችሁን ተመስሎ እንድታደርጉ በድጋሚ እናሳስባለን። አንዳንድ ቦታ ሄድ ብላችሁ መጥፎች የታያችሁ ነው በዚህ ትምህርት ያሰራል። አናስጨነቃችሁም ግን እመቤታችን ፍቅር ናት አይደል? ለምን ፍቅር ነው? ፍቅር ሆነ እግዚአብሔርን ስለወደደችልን ማርያ ስለሆነ ስለዚህ በመንፈሳችን በውስጣችን በተቻለ መጠን ያው በግድ ታወቃል ጊዜው ሀሳብ ይጠፋል ባንንም ለጊዜው ለካል እናድርገው ብዬ ነው። እዚህ ጋር መቆም ትንሽ ከበድ ይላል። ምክንያቱም መቃኘት ስለሚቻል ሁላችንም ሳይሆን ጥቂት ሰዎች ላይ ታየኝ ማለት ነው። እንቀጥል። ሀላይ እንሄዳለን። ማርያም ማለት ጽንሰ ስጋ ወነፍስ እንግዲህ ሶስተኛው ላይ ጽንሰ ስጋ ወነፍስ ተብላ የስሟ ትርጉም እናያለን። በድንጋሌ ስጋ በድንጋሌ ነፍስ የጸናች ማለት ምክንያቱም ይሄን ስንተነት ነው በድንጋሌ ስጋ በድንጋሌ ነፍስ የጸናች ድንግል ማርያም በሁለቱም ምክንያቱም ሰዎች ለጊዜው ከስጋዊ ይነጹ ከሀሳብ ሊነጹ አይችሉም። እንከን አላቸው ማለት ነው። እንከን ከሀሳብ ሊነጹ አይችሉም። ስለዚህ በዚህ በሰንጠረዥ እንዳስቀመጥንላችሁ ሶስት ነገሮች አሉ እና እመቤታችን ግን በስጋ ንጽሕት ናት፣ በነፍስም ንጽሕት ናት። ሰዎች በስጋ ቢነጹ ለጊዜው ነው ደስ ተወት ይንባቸዋል። እመቤታችን ግን በጊዜው ያለ ጊዜው ድንግል ከስጋ ወነፍስ ናት። ስለዚህ ሶስት ነገሮች በሰዎች ላይ በስጋቸው የሚመጣውን ከሶስት ነገሮች እሷ ናት። አንድ ሰው ከገቢር ቢነጻ ካለው አይነጻ ካለው አይነጻ ከገቢር ከነቢብ ከመናገር ከመስራት ቢነጻ ካለው አይነጻ አለው ለነታችን እሱም ለጊዜው ነው ተገብሪ እንደሆነ የሆነ ሰዓት ላይ ገጥሟል በንስሐ ይመለሳል አይደል? ስለዚህ ንስሐ ስንገባ ባለው በነቢብ በገቢር ሰራውን ኃጢአት እግዚአብሔር ይችላል አባቶቻችን ስልጣኑ የክርስቶስ ስልጣን የምንይዝበት የምንናገርበት ይሄንን ነው። ስለዚህ ባለው በነቢብ በገቢር ሰራው ኃጢአት መስራጋ ወጀት ተበር መስቀሉን አውጥተን ስንናገር ሰዎች ከዚህ ሀሳብ ሰው በመሆናቸው ስለማይነሱ በዚህ ሀሳብ ግን ካጋጠማቸው ለተግባር እመቤታችን ግን ከሶስቱም ንጽሐ ስጋ ወነፍስ ንጽሕት ናት። ስለዚህ ፍጽምተ ስጋ ወነፍስ ናት። በስጋ ፍጽምት ናት፣ በነፍስም ፍጽምት ናት። ከነቢብ ማለት በመናገር የሚሰራ ኃጢአት እመቤታችን የለባትም። ከገቢር ማለት በመተግበር ኃጢአት በነገራችን ላይ ይጸነሳል፣ ይወለዳል። በሀሳብ ይጸነሳል፣ በድርጊት ይሰራል። ስለዚህ ያንን በምንድን ነው የምንነሳው? በምክረ ካህን ለካህን ራሳችን በማሳየት በማቴዎስ ወንጌል በዚህ ተያይዞ ምዕራፍን ከቁጥር 4 ላይ ክርስቶስን በተራራው በወረደ ጊዜ አንድ ለምጻፍ ሰው ደሱ መጣ። ከዛስ ምን ሆን ትፈልጋለህ ሲለው ምን ትፈልጋለሁ? ሰውነቴ ጉርጉር ነው በኃጢአት ተመትቻለሁና ማረኝ ሲለው ለማንም አትናገር ራስህ ለካህን አሳይ። ከትምህርታችን ጋር ስለሚገናኝ ነው። እኚህ ነገሮች ሰዎች ያጋጥማቸው በንስሐ ነው የሚመለሱት በነቢብ በገቢር ማለት። ስለዚህ ሰዎች ለጊዜው ከገቢር ቢነጹ ከነቢብ ከገቢር ለጊዜው በእግዚአብሔር ኃይል
ይልቁ ካለው ግን መራቅ አይችሉም። አንድ ጊዜ ዝም ብላችሁ አምስት ማይወክሉን ሐሳብ ይመጣል። ያ ማለት ሰዎች ካለው ብዙ ጊዜ ያለውን ግን ሰጠት ነው ነው። ስለዚህ ያለውንም ደግሞ እንዲርቅልን መስቀሉ ስንሳለም ነው። በየደቂቃው ባትታችን ስንሳለም ማሽራራ ደረጃ ይፍታ ሲባል ይሄ ያልተሰራው ኃጢአት በአእምሮ የሚመላለሰው ነገር ግን ተግባር ላይ ያልሆነው የሚርቅበት ነው እና አለው የሚባለው በዛ አጋጣሚ ስናይ ለምሳሌ አንድ ሰው መኪና ሊሰርቅ ብሎ አላርሙ ቢጮህበት ሰውዬ ኦልሬዲ እንዳደረገው ነው። ስለዚህ እንደዚህ አይነት ሀሳብ ከሆነ ግዴታ ያስፈልጋል። ነገር ግን መኪናው ጋር ደርሶ እግዚአብሔር አይወጣው ይህን አላደርገውም ብመለስ ይሻለኛል ብሎ ቢመለስ አይገባም። ስለምን ተመልሷል ማለት ነው። አለው ይባላል እንድታውቁልን ነው እያጋጣሚ ማለት ነው። ስለዚህ እዚህ ጋር እመቤታችን ከነዚህ ከሶስቱ ኃጢአት የሌለባት ንጽሕተ ሥጋ ለተነስተናት በረከት ያደርብን። ይሄንን ነው የምናየው ማለት ነው። እንለፍ። እናትነት ከድንግልና ጋር ድንግልና ከእናትነት ጋር ተባብራ ይዛለች። እግዚአብሔር በባህሪው ፍጹም ስለሆነ አንዴ ላንብብላችሁ። ለሚስጥረ ሥጋዌ በድንጋሌ ሥጋ በድንጋሌነት ፍጹም ትሆን ዘንድ ይገባልና በነፍስ በሥጋ ፍጹም አድርጓታል። በመሆኑ ሊቃውንተ ቤተ ክርስቲያን ማርያምን የሚለውን ስም ፍጽምተ ሥጋ ወነፍስ ማርያም የሚለውን ስም አሁን ተርጉመናል። በሌላ በኩል ይልቃል ፍጽምተ ሥጋ ወነፍስ በነፍስ ፍጹም ምንም የሌለባት በሥጋ ፍጹም ምንም የሌለባት። ስለዚህ አንድ ላይ ፍጽምተ ሥጋ ወነፍስ ብለው ይጠራሉ ማለት ነው እና ተርጉመውልናል። እመቤታችን ሶስት ነገሮችን ደግሞ አስተባብራ ይዛለች። እኚህ ሶስት ነገሮችን በሥጋ የመጡትን ፈተና የለባትም ብለናል። አሁን ደግሞ የምናየውን አለፍ እንጂ ከዛ ከፍ ለማድረግ በቃ ነው። እሺ እና ሶስቱ ነገር ደግሞ ይዛለች ማለት ነው። ንጽሐ ሥጋ፣ ንጽሐ ነፍስ፣ ንጽሐ ጤን እጠይቃችኋለሁ እንዳትረሱ። ሶስት ነገሮችን ይዛለች። ምን? ንጽሐ ሥጋን፣ ንጽሐ ነፍስ፣ ንጽሐ ልቦና ይዛለች። ወይም ደግሞ ንጽሐ ነፍስ፣ ንጽሐ ሥጋ ችግር ለሞደሩ ባይነት ግን ንጽሐ ሥጋ፣ ንጽሐ ነፍስ ይሄንን ይዛለች። ፍጹም ናትና ምክንያቱም ጉድለት የለባትምና። እዚህ ጋር እናትነት ከድንግልና ጋር ድንግልናን ከእናት ጋር አስተባብራ ይዛለች የሚል አንድ ኃይለ ቃል አለ። በዚህ መሰረት የምናየው ማለት ነው። እንግዲህ ሴቶች ለጊዜው ድንግልናቸውን ቢጠብቁ ለጊዜው ነው። ከዛ በኋላ ግን ያ ድንግልና ይጠፋል። ልጅ ወልዳሉ። ልጅ ከወለዱ በኋላ ድንግል አንላቸው። እመቤታችን ግን ቅድመ ጸኒስ ድህረ ወሊድ ድንግል፣ ቅድመ ጸኒስ ድንግል፣ ድህረ ወሊድ ድንግል፣ ከመጸነሷም በፊት ድንግል፣ ከጸነሰችም በኋላ ድንግል፣ ከወለደችም በኋላ ድንግል፣ ከወለዷም በፊት ድንግል ናትና ድንግልናን ከእናት ጋር አስተባብራ ያዘች ልዕልት ቅድስት ናት። ስለዚህ ሴቶች ቢነጹ ለጊዜው ነው። ከጊዜ በኋላ ፍትወት፣ ከጊዜ በኋላ እድፈት ያጋጥማቸው። እመቤታችን ግን ሁሉ ጊዜ ጥሩይ ንጽሕት ቅድስት ናት እና እመቤታችን ሁሉ ጊዜ ንጽሕት ቅድስት ናት። እናትነትን ከድንግልና ጋር አስተባብራ ይዛለች። ስለዚህ ማርያም የሚለው ድንግል ማርያም የሚለው የእመቤታችን መገለጫ ነው። ስለዚህ በሴቶች የማይታየው በእመቤታችን ግን የሚታይ እመቤታችን ጋር ብቻ አለ። ለዚህ ልዕልናና ክብር አስቀድሞ ለመዳናችን ምክንያት መሰላል አድርጎ ንጹሕ አዳራሽ አድርጎ ቅድስት አድርጎ ያዘጋጃት በስላሴ ዜና በስላሴ ሕልውና ታስባ የሆነች ነገር ግን እንደ ሴቶች ትባል እንጂ ከሴቶች ሁሉ የተባረክሽ ንጽሕት ቅድስት ነሽ ተብላ የምትመሰገን በአምላክ ፊት የምትቆም እመቤታችን ናት። ስለዚህ ድንግልናን ከእናትነት ጋር አስተባብራ ያዘች። ልዩ ጸጋዋ ይሄ ነው። ስለዚህ የለላይ ምንድነው ማለት ነው? ማነው ብለን ያለ ነው? አመርሃ ላይ ፍጽምተ ሥጋ ወነፍስ ያው እንትኑ እንዳትረሱት ፍጽምተ ሥጋ ወነፍስ። እሺ መላይ እንሄዳለን። ያው እዚህ ጋር እንደ ተቀረን እንትናለን ከነጻን ለቅዱሳን አዳማዊ በደል ያልተገባት የሌለባት ማሄደረ እግዚአብሔር ወይ ማሄደረ እግዚአብሔር ትሆን ዘንድ የተገባች እግዚአብሔር ማደራ ትሆን ዘንድ የተጠራች ንጽሕተ ንጹሐን ቅድስተ ቅዱሳን የሀገር ጸሎት የተባለች ስትጠራው እመቤታችን ይህን ሁሉ የተሰጣት ለዚህ ነገር ተገብታ የተገኘች። እንዲሁም እመቤታችን በዚያው የኢሳይያስን ትንቢት ስታነብ ድንግል በድንግልና ወልዳ ሴት በድንግልና ወልዳ ወይ ድንግል በድንግልና ወልዳ የሚለው ሲል
እንደው በዛ ዘመን ደርሼ ድንግል በድንግልና ጸንታ ትወልዳለች የሚለውን ቃል ስታይ በዛ ዘመን ደርሼ ውሃ ቀድቼ ለእሷ ካዝዤ እንትን ነበረ። በልቧ ጠብቅ ነበር። እኔ ነኝ ብላ ግን አልተፈራራችም። እሷ ግን ደርሼ ባገለገልኳት አለች። ግን የዛ ታሪክ ተጠሪ የዛ ታሪክ እናት እሷ ነበረች እና የእናታችን ትህትና እጅግ በጣም ድንቅ ነው። ስለዚህ እንደመቤታችን ትህትናን ገንዘብ እናድርግ፣ ትዕቢትን መታገልን ጌጥ እናድርግ ብሎ አባ ሕርያቆስ በቅዳሴው ጽፎታል። ስለዚህ ንጽሕተ ንጹሐን ቅድስተ ቅዱሳን የሚለው የእመቤታችን ክብሯ ልዕልናዋ ነው። በትህትናዋ ይህን አግኝታለች። ለጥርኝ ውሃ እንዲሁም ደግሞ በተጠማ ውሻ በጫማዋ ስትሰጥ ነበረና የዕብራውያን ሴቶች ያሾፉ ነበረ በዛ ሰዓት የነበሩት ለዛ ያልተገቡ ነገር ግን ለውሻ እያሉ እንትን ነበር። እመቤታችን ግን እንኳን አይደለም ለውሻ ተጠማ ውሻ በወርቃማ ጫማ ውስጥ ነበረ እና በትህትናዋ በልዕልናዋ የተጠራች የተመረጠች ናት። ስለዚህ ከማር በላይ የሚጣፍጥ ስሟ ያለ አሁን እስከ ድረስ ራሱ ያለው አባቶቻችን በምክንያት መስሎ አስቀምጡ አልበቃም። ምሳሌ ሁላቸው ነው ቅድም እንዳልኳቸው የተቀመጡ ነገር ግን እንደተጻፉን ጥቂት እንነግራቸዋለን እንደተባለው ጥቂት እንይዛቸው እንይዝን የሚያስፈልግ ያወቅነውን የምናሳውቅበት ቤተክርስቲያናችን በመጽሐፍ ቅዱስ መሰረት ላይ ታንጻ ስለ እመቤታችን ስትናገር በረከት አይደርብን እያለን የምንናገረው ነው። በነገራችን ላይ እመቤታችን ስሟን ለመጥራት ለማመስገን መልአኩ ቅዱስ ገብርኤል ተልኮ ነው። በስድስተኛ ወር ገብርኤል መልአክ ወደ ድንግል መጣ ይላል በሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 40 ውስጥ ስናይ መልአኩ ተልኮ የተላከው እንግዲህ እንዲያመሰግናት ነው ማለት ነው። ስለዚህ ለማመስገን እንደው ኃጢአታችንን ሳይመለከት በደላችንን ሳይመለከት እሷን ለማመስገን ሲፈቅድልን እንደው በመታበይ ሳይሆን ደስ ሊለን ይገባል። ስሟ ከስማችን ጋር ከሆነ ስሟን ወይም ትህትናዋን ከውስጣችን ጋር ከያዝን ሁሉ ነገሮችን የምናልፍባት ምክንያት ድህናችን ናት። አዳምን 5500 ዘመን ካለፈ በኋላ በዛ ምክንያት ምስጢረ ድነት የሚለው ወይም ሁሉ ነገር የመዳናችንን ምክንያት ተደርጎ እንደተቀመጠልን ለእኛም ደግሞ በማይሞላው በሚጎለው ዓለም መውደቅ መነሳት ባለው ማግኘት በማጣት ጤና መጉደል መሙላት ያለበት ምድር ላይ እስካለን ድረስ ምክንያት ድህናችን ናትና ይሄንን ነው ይመስለው። ወደ መኖ የምንሄደው ማለት ነው። ማርያም ማለት መድኃኒተ ፍጡራን መሲሐ ፈጣሪ ይላታል። ትርጉሙ ከፍጡራን በላይ ከፈጣሪ በታች ናት። ይሄንን በመላይ የምናየው ይሄ ሁሉ እንግዲህ ማርያም ማለት የሚለው ነው። እንግዲህ ማርያም ማለት የሚለው ላይ ነው የመጣው። ስለዚህ ይሄንን ነው የሚመስለው። ስለዚህ እዚህ ላይ ሊቃውንቱ በነገረ ማርያም ሲያስተምሩት ያስቀምጠዋል። ከፍጡራን በላይ ስንል ምን ማለታችን ነው ብሏል። ስለዚህ ምን መልሰው እዚሁ መልስ አለ ማለት ነው። ስለዚህ ከፈጣሪ በታች ከፍጡራን በላይ ተባለችው እመቤታችን እንዴት ነው የሚለውን ስናይ በስነ ፍጥረት ሕግ መሰረት ከዕለተ እሑድ ጀምሮ እስከ ዕለተ ዓርብ የተፈጠሩ ሁሉ ፍጡራን ይባላሉ። እንግዲህ ከእሑድ ጀምሮ ማለት ነው። ከዚህም ፍጡራን መካከል እግዚአብሔር አክብሮና አልቆ የፈጠራቸው ሰውን ከዚህ ሁሉ ሰውና መላእክትን ነው። በስጋ በደምና በስጋ የሚመላለሱ ደመስጋ ደመስጋ ያላቸው የሚመላለሱ እንደኛ እንደማይሉ ማለት እነዚህ እንደበግ እንደላም ናቸው ነገሮች ያው እንደ ሰው ያስቡ ግን ደግሞ ያው ህይወት አላቸው። በስጋ ብቻ እንትን የሚሉ ማለት ነው። የሆነ ሰዓት ላይ ከሞቱ ሞቱ ነው። ስለዚህ ከነሱ ሁሉ ግን ለየት የሚለው ከፍጡራን ሁሉ ለየት የሚሉት ሰውና መላእክት ናቸው ይላል። ሰውና መላእክት ከፍጡራን ሁሉ የተለዩ ብዙ ተፈጥሯል። ብርሃን ተፈጥሯል፣ ሰማይ ተፈጥሯል፣ የሚታይ የማይታዩ ጨረቃ ተፈጥሯል፣ ሰማያት ተፈጥሯል፣ አገር ተፈጥሯል፣ ሁሉ ነገር ተፈጥሯል። ነገር ግን ከዛ ውስጥ አልቆ የሚያየው ሁለት ነገር ሰውና መላእክት የተለዩ ናቸው እና ፍጡራን ዛሬ ህጉን የተለዩ ናቸው። ሰውና መላእክት በተለየ መልኩ መፈጠራቸው ዛሬ ህጉን አክብረው ስሙን ቀድሰው ክብሩን ለሚወርሱ ነውና ስሙን ለመቀደስ ክብሩን ለመውረስ ተፈጥሯል። እንግዲህ መላእክትና ሰው ቢፈጠሩ የመላእክትና የሰው አፈጣጠር ደግሞ የተለየ ነው። የሰው ልጅ ከአራቱ ባህርያተ ሥጋ ከሶስቱ ባህርያተ ነፍስ የተፈጠረ የሰባት ነገር ውጤት ነው። እንግዲህ ያው ባለፉት ኮርሶች ተምራችሁ ይሆናል። ነገር ግን ያው ከኛ ጋር በቃ ስናይ ሰው የሚባለው አራቱ ባህርያተ ሥጋ ሟላ ማለት
እሳት፣ ውሃ፣ ነፋስ፣ መሬት። መላእክት ደግሞ ነፋስና እሳት ናቸው። በሁለት ነገር የምንመሳሰለው በሁለት ነገር አንገናኝ። መሬትና ውሃ አይደል? እሳትና ነፋስ ናቸው። ስለዚህ ነገር መሬትና ውሃ ስለሆነ እንበላለን፣ እንጠጣለን። ብሎም ደግሞ በህይወታችን እድገት ህጻናት ገና ሲወለዱ ትንሽ መሄድ ተጀመሩ በተለይ መንቀሳቀስ ሲጀምሩ በጣም ይፈጥናሉ። የነፋስ አያያዝ ናቸው። ደግሞ ከዛ የነፋስ ካልክ ደግሞ የምታዩት ነው ማለት ነው። ወጣት ላይ ሲደረስ እንዲሁ የመናደድ የመነጫነጭ በቤተክርስቲያን በትምህርት መለስ ይችላሉ እንጂ በሳይንስ ምን ፋይሪንግ የሚባል ነገር አለ። እዛ ላይ የሚሰማውን አይሰሙም እና እሳትነት ያይራል። ያን ሰዓት ላይ ግን በመንፈሳዊ ህይወት መቆጣጠር ግን አይቻልም የሚባል ነገር የለም። ይቻላል። የሚቻለው ግን አይምሮ ላይ ይቻላል ብለን ስንነግረው ነው። አይቻልም እኮ ብዙ ነገር እየከበደ ይሄዳል። ስለዚህ ግን ከተፈጥሮ ነው ማለት ነው። አሁን ማነሳላችሁ የተፈጥሮ ወደታችንስ ይስበናል ማለት ነው። በተፈጥሮ ወደታችን ውስጥ ነን ያለነው በዛ ውስጥ ነው። ከዛ በኋላ ደግሞ ትልቅ አርባው ወደዛ ምናምን ጠጋችን ደግሞ የማስተዋል የመረጋጋት ነገር መጣ ወደ ማለት ወደ ዮሐንስ ከዛ ወደ መድኃኒት ሲባል ደግሞ ሻረግ ዞሮ ዞሮ እኛ አራቱ ነገሮችን ሰርኩል ያደርጋሉ። በአጠቃላይ ግን የምናውቀው ማለት አራቱ ባረከ ስጋ ለማብራራት ያለው ወደ ተገባውባችሁ እንጂ አራቱ ባረከ ስጋ ሟላ ነው። እነሱ ውሃ፣ መሬት፣ እሳት፣ ነፋስ እያልን እንሄዳለን። ስለዚህ ያው ለባዎች ነባቢት ደግሞ የነፍስ ነው። አጠቃላይ በድምሩ 7 ነው ማለት ነው። ስለዚህ ይሄንን የምናይበት ነው ሰውና መላእክት በዚህ ነው። ስለዚህ እመቤታችን ከፍጡራን በላይ ስንል ከሰው ልጆችም ሆነ ከመላእክት የምትልቅ የምትከብር ማለታችን ነው። ምክንያቱም በቅዱሳን መላእክት ሆነ በቅዱሳን አባቶች እግዚአብሔር በረድኤት አድሮባቸው ይኖራል። በቅዱሳን መላእክት በረድኤት አድሮባቸው፣ በቅዱሳን አባቶቻችን በረድኤት አድሮባቸው ቃሉን እያናገረ አልጫውን ዓለም እያጣፈጡ እንዲኖሩ እግዚአብሔር በረድኤት አድሮባቸው ነው። የእግዚአብሔርን ስም ለመጥራት በእግዚአብሔር ፊት ለመቆም እግዚአብሔርን ለማገልገል የእግዚአብሔር ረድኤት እንደየሁኔታው ሊያደርግ ያስፈልጋል ማለት ነው። የእግዚአብሔር ጸጋ ያድራል። ግን ደግሞ ያን ጸጋ መጠበቅ ያን ጸጋ መያዝ ያስፈልጋል ማለት ነው። ለየሁሉ ጸጋ ስጦታ ተሰጥቶታል። ስለዚህ ሰው ወደ እግዚአብሔር ሲገባ ሰው ናታሌም ቤተ መቅደስ ገብቶ ማስቀደስ፣ ቤተ መቅደስ ገብቶ መቀደስ እንዲሁም የተለያዩ ደጁን መጥረግም አንድ አገልግሎት ነው። ዘምሮ መሄድም አንድ አገልግሎት ነው። ሁሉም ዋጋ አላቸው። ያን ሁሉ ግን ስናደርግ እግዚአብሔር በረድኤት ሊያድርብን ይገባል። እንደየአባቶቻችን እንደየስራታቸውና እንደየትሩፋታቸው መጠን ማለት። ስለዚህ እግዚአብሔር በረድኤት አድርባቸዋል። ይሄን እግዚአብሔር በእነሱ በመላእክትና በአባቶች አድርባቸዋል ይልና አንድም እመቤታችን ልቅ መሆኗን እመቤታችን ማለት በተለየ መሆኑን ደግሞ የእመቤታችን ከፍጡራን በላይ ተባለች። ለፍጡራንማ አድሮባቸዋል። ከፍጡራንስ እንዴት በለጠች የሚለው ጥያቄ ስንጠይቅ ይመልስልናል። የእመቤታችን ግን የሚለው ከስጋዋ ስጋ ከነፍሷ ነፍስ ነስቶ በፍጹም ተዋህዶ ዓለምን ለማዳን ምሕረትን የገለጸባት እመማህሪ በመሆኗ እመማህሪ በመሆኗ ከፈጣሪ በታች ከፍጡራን በላይ ከእርሷ በቀር ማንም የለም። ይሄ ነው በቃ ትልቁ ማለት ከነፍሷ ነፍስ ከስጋዋ ስጋ ነስቶ ተዋህዶ መለኮት ከስጋ ጋር ካቶሊኮች ወይም ደግሞ የና አሪዎስ ወይም በዚህ በትምህርት ሃይማኖት በቤተክርስቲያን ታሪክ እንደምናየው ሁለት አካል ሁለት ባህሪ እያሉ እንደሚከፍሉት አለ። ተዋህዶ መለኮቱ ከስጋ ጋር ስጋ ከነፍስ ጋር ተዋህዶ በስጋነቱ መከራን ሲቀበል እኛ ስጋ በበልበስ ፍጹም ሰው ፍጹም አምላክ በመሆኑ በነፍሱ ደግሞ ታምርን ያደርጋል አይደል? ጎባጣውን ያቀናል፣ ለምጻሙን ይፈውሳል፣ ለባህር ያመዳል። ጭቃውን ለውሶ እፍ ብሎበት ጭቃውን አፍኩቶ አይን ይሰራል፣ በሰሎም ተቀብላ ይፈውሳል። ይሄ ታምራቱ ምንድነው? አምላክነቱ ነው። ስለዚህ ፍጹም አምላክ ፍጹም ሰው ስጋ መለኮት ተዋህዶ የአምላክነቱን እንትን ያለበት ስለሆነ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋሃዳት። ስለዚህ ከፍጡራን በላይ መሆኗ በዚህ ምክንያት ነው ይለናል። በጣም ጥሩና በምንገነዘበው ሁኔታ ተጻፈ ነው። ስለዚህ ኖቱን ስናነበው ፍጡራን የምንላቸው ምንና ምን ናቸው? ቀደም ብለን በስነ ፍጥረት ሕግ ያለውን አይተናል። ከሁሉም ልቀው የሚገኙ መላእክትና የሰው ልጆች ናቸው። ያንን አበክሮ ሲገልጽልን ነው። ፍጡራን የምንላቸው ብዙ ናቸው። ከፍጡራን ግን አበክሮ በደንብ ለአንክሮ ለተዘክሮ ለማመስገን የተፈጠሩ የሰው ልጅ ሲፈጠር ለመብላት ለመጠጣት ብቻ አይደለም፣ ፈጣሪውን ለማመስገን ወይም ደግሞ በመፈጠሩ ሰዎች በመደነቅ እግዚአብሔርን ስራ ስናይ ሰውን ሲፈጥር እንዴት አድርጎ ፈጠረው ስንል የምናደንቅበት ነው። ስለዚህ እግዚአብሔር መኖሩ የሚታወቀው በፍጡራኑ ነው ይላል።
ቀድሞ ነው። እግዚአብሔር በምን ይታወቃል? ግን በፍጡራኑ ይታወቃል። ሰዎች በመኖራቸው መላእክት በመኖራቸው እግዚአብሔር በፍጡራኑ ይታወቃል። ስለዚህ የሰው ልጅ ዋና የተፈጠረበት ለአንክሮ ለማመስገን ተፈጥሮ እግዚአብሔር ስሙን ለሌላው ደግሞ ስሙን መቀደስ ክብሩን ለመውረስ ስሙን ለመቀደስ ለማመስገን ክብሩን ለመውረስ እና በህይወታችን ገበሬዎች ስንኖር ሌላ የምናደርጋቸው ነገር ሁሉ ለቁመተ ስጋ ያው ሰው መሆናችን በመፍጠራችን እንድንቀሳቀስ እንጂ ተፈጠርነው ዓላማ እግዚአብሔርን ማመስገን ስለሆነ ሰው ልጅ ለምን ተፈጠረ የሚል ጥያቄ ከተነሳ ስሙን ለመቀደስ ክብሩን ለመውረስ ነው። የሰማይ ቤታችንን እዚህ ምድር ላይ ሆነን የቤት ስራ የምንሰራበት ክላስ ነው ማለት ነው። አስተነስ ባለው ይሄ የሚያዙ ነገሮች ሁሉ ለሰማያዊ ነፍሳችን የሚያዝበት ነው። ምክንያቱም ያቺ መንገድ ቅጥፍና የሌለባት ናት። ያቺ መንገድ ቃላትን በመደርደር ቃላትን ውብ በማድረግ ወይም በተለያዩ ነገሮች በመግለጽ የምትገኝ አይደለችም። ስሙን በመቀደስ ክብሩን በመውረስ ዝቅ ብሎ በንስሐው በክርስትና ውስጥ በመኖር ቃሉን አውቀን ቃሉን በማስተላለፍ የምንኖር የምናገኝባት ርስታችን ዘላለማዊ ቤታችን ነው። ይሄ ክራይቤት ቤታችን ነው። ግን እዚህ ስንኖር ዓለምን ጠልተን አይደለም። በዓለም ውስጥ ሆነን ግን ዓለምን ሁሉ መምሰል ለኛ አልተፈጠረም። ዓለም ሁሉ ቢፈጠን ዓለም ሁሉ ነው። አዳም በገነት ሲኖር ብዙ ነገር ተፈታ፣ አንድ ነገር ተከልክሎታል። ስለዚህ እኛም ስንኖር ለነፍሳችን የማይስማማው መተው አለብን እንጂ የተፈጠረ ሁሉ ሰው ሁሉ ያደርገውን ካደረግን ህይወታችንን ነፍሳችንን እንጎዳታለን። ያን ላለመጉዳት ደግሞ መምረጥ ያስፈልጋል። ያን ለመምረጥ ደግሞ ቃሉን ማወቅ ያስፈልጋል። ቃሉን ለማወቅ ደግሞ እመቤታችንን ምክንያት ደን አድርገን ለምናት ይገባል። ትምህርቱ ዓላማ ነው እና እመቤታችን ከሰው ልጆች የምትበልጥ ከቅዱሳን ክብር የመጣች ክብር ይበልጣል። አካላዊ ቃል ለመቀበል ፈቃድ ተገኝታለችና መላእክት የሚፈሩት ትጓን በሰማያት የሚያመሰግኑት ድንግል ማርያም በማኅፀኗ ቻለችው በማለት ቅዱስ ኤፍሬም በረቡዕ ውዳሴ ማርያም ጽፎታል። ከመላእክት ከደቂቀ አዳም ከፍጡራን ሁሉ በላይ መሆኗን ደግሞ በውዳሴ ማርያም ቅዱስ ኤፍሬም ሶርያዊ ጽፎታል ማለት ነው። ስለዚህ እመቤታችን በእንደዚህ ሁሉ ትበልጣለች፣ ከመላእክትም ከሊቃነ ጳጳሳትም ትበልጣለች። ስለዚህ ሊቃነ ጳጳሳትም መላእክትም አባቶችም እግዚአብሔር አድሮባቸው ነው። እመቤታችን ግን በማኅፀኗ አድሮ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ንጽሕት ቅድስት አድርጎ ለክብሩ ያቆማት ናት። ስለዚህ በዚህ ምክንያት ነው ይለናል። ወደ ሰኒት ሰላይ ማርያም ማለት እግዝእተ ብዙኃን ወይም የብዙዎች እመቤት የቀደመውን ያመጣዋል። አዳም በብዙኃን ነው፣ ጌታችን የብዙኃን እናት ትባላለች ይለናል መግቢያችን ላይ። ግን ደግሞ እዚህ ላይ የብዙዎች እመቤት ማለት ነው። ከአዳምና ከሔዋን ውድቀት በኋላ የሰው ዘር በሙሉ በዲያብሎስ የኃጢአት አገዛዝ ቀንበር ስር ወድቆ ነበር። የዚያ ዘመን ፍዳ መገለጫው አዳም የዲያብሎስ ወንድ ባሪያ ሆኖ የዲያብሎስ ሴት ባሪያ የሚለው የመከራ ማይተም ነበር። አዎ ሰይጣን እንደምታውቁት በመጽሐፍ ቅዱስ ተጽፎ በኦሪት ዘፍጥረት ውስጥ አዳምና ሔዋንን ካሳተበት ጥበቡ አዳም ጋር ሄዶ በእኔ ፍጡር ቃል አልሰማም ሲል ወደ ሔዋን ሲሄድ ሔዋን ጋር ደግሞ በእባብ ገላ አድሮ ቃሉን አስተካክሎ አዋስቶ በሰማ በምትችልበት መንገድ መጥቶ እናታችንን ሔዋንን ነግሯት ለምንድን ነው እግዚአብሔር ከዚህ ተከለከላችሁ? ለምንድን ነው ይሄን እንዳትበሉ የተደረገው? አውቃችኋል እንዴ? ሁሉ ነገር እንዳይገለጽላችሁ ነው ብሎ አዎ በዛ ዘመን መልበስ ምንም ያልነበረበት ራቁታቸውን ሆኖ ራቁትነት ያልተሰማቸው ያ ራቁት የጸጋለት የለበሱበት ብርሃን የተመላለሰበት ነው። አባቶች ሲናገሩ በዛ ዘመን እኛ ልጆቻችን እንድናስታውስ ጥፍራችን ይሄ እጃችንና እግራችን ያለ ብርሃን ይመላለሳል። ያ እንድናስታውስ ለጥቂት የቀረ ነው ይላሉ ይሄ ታሪክ ማለት ነው። ምክንያቱም ሙሉ ልብሳቸው እንደዛ ስለነበረ እኛ ግን ለትውልድ እንዲቀር እጃችን ላይ የቀረውን ብርሃን ሁሉ ነገር ላይ እናመላለስ እጃችን ያለው ነውና ይሄ የአዳምና ሔዋን ልብሳቸው ነው የነበረና በዛ በመብላታቸው ምክንያት ሙሉ ታሪኩ ልንጨርሰው ስለማይበቃ ግን ዋና ከትምህርታችን ጋር ተገናኘ ስለሆነ የምናየው ያንን ከበላቸው በሔዋን አማካኝነት ከምሳ እሱን አብልታው ከበሉ በኋላ ግን ሲወጡ ተራቆቱ። እግዚአብሔር ግን ያውቃል። አዳም ሲለው ወዴት ነው ሲከታተልበት የእግዚአብሔርን ጥሪ ሲሰማ ደነገጠ። እንኳን አይደለም ሌላ ሊገለጽለት የተሰጠውን በማጣቱ ተሰማው። ከዛ በኋላ ከዛች ከገነት ወጥቶ በምድረ ፋይት ሲኖር ዲያብሎስ አያችሁ አስራፈቱም ዋናው ነገር ቢታለው የመከራ ማይተም ነበረ። ይሄ መከራ ማይተም ጻፈላቸው።
ጽፎ በሁለት ቦታ ነው አስቀመጠን የሚታባል አንዱን በዮርዳኖስ አንዱን በሲኦል አዳም ገብሩ ለዳዊት ሔዋን አመቱ ለዳዊት አዳም የወንድ ጋዚ ታዛዥ የዳዊት ተገዢ ነው ከዚህ በኋላ ምክንያቱም በሆነ ወቅት መላእክት ሽተው በድለው ወደ ምድር ወድቀዋል ማለት የወደቁት ማለት ነው እነሳጥነን ማለት ሳጥነን ያማኑ አዋን ተምላካችን አሉ ወድቀው የምድር አጋንንት የሚያስቱ ወይም ደግሞ በዛው ሰው ለመጣላችሁ የክፋት አስተናጋጆች ናቸው የጠራጠር ደግሞ ተቀጥቷል ሌሎች ደግሞ አምነው ተመረከቡ አምላክን ብቁ መበለት የቅዱስ ገብርኤልን ቃል ተቀብለው ባለንበት ንቁም ብለው አቋማቸውን የገለጹ ዛሬም የሚያማልድም ቅዱሳን መላእክት አሉ ማለት ስለዚህ ዲያብሎስ ያንን በሱ መንገድ የመጣውን ይጥፋል ማለት በቃ እነዚህ ተሳስተዋል ተሳስተውልኛል የና አገልጋዮች ናቸው አለ እግዚአብሔር ግን የሱ አገልጋይ እንደሆነ አልፈጠረንም ግን ያቺ መከራ ጊዜ አልፋ እግዚአብሔር ከድንግል ተወልዶ ከድንግል ማርያም ተወልዶ ዛሬ ቋንቋችን እናታችን የሆነችው እመብዙኃን ድንግል ማርያም የሰጣን ያድነን ስለሆነ በዚህ ምክንያት እሱ ግን ጥፋታቸውን ካየ በኋላ ወደ ባህር አስገባው እንግዲህ ከዮርዳኖስ የሚበልጡ ብዙ ማርና ወተትን ለማፍለቅ የሚችሉ ብዙ ወንዞች ነበሩ ያ ግን ድፍረት ሆነ ማለት ከነዛ ባህር ጋር ሲታይ ያን ኃይል ተባለ አይደለም እዛ ባህር ላይ ነው ግን ያ የዕዳ ደብዳቤያችን ሊቀጥ ነው በዮርዳኖስ በ30 ዘመኑ የተጠመቀው በበት ሊቀጥ 30 ክረም በዮርዳኖስ በጥቂቱ አደገ በ30 ክረም በዮርዳኖስ ተጠመቀ ያለና እዛ ሲጠመቅ ግን ተበሉ ባሻገር ለኛ ምክንያት ይሄንን የሆነውን ሳይቶን እንዲሁም ፍጡን መንገድ ጠራጊውን በረከቱ ደርብንና ዮሐንስ መጥምቀን ከስድስቱ ከክርስቶስ በፊት የሚቀድመው እሱን መንገድ ጠራጊ ሆኖ እኔ በንስሐ ተጠምቃችኋለሁ እሱ ግን በእሳት ተጠምቃችኋል እኔ ግን በውሃ ተጠምቃችሁ በእሳትና በመንፈስ ያጠምቃችኋል እያለ መንገድ የሚጠርገው እኔ ምን ብዬ ላጥምቅ በአንተ ስም ሌሎችን አጥምቅ አንተም ይያዝ ያው ብሩ ተሳለና ያው እግዚአብሔር ተለመነን ያል አጥምቀን ብሎ ተስናን ያሳየበት አንድ ሁለተኛ ደግሞ እዚህ ጋር ያየለውን ማይሰሙን የተቀደደበት ነው ሌላው ደግሞ ክርስቶስ መስቀል ከተሰቀለ በኋላ በሲኦል ያሉትን አውጥቷል አመታት እንደ አመታት ማለት በነበረበት ሰዎች ሲሞቱ ደጋግም የሆኑት እግዚአብሔርን ያላሳዘኑ ሰዎች ቀጥታ መግቢያቸው ነው ማለት ነው ሲኦል ነበረ ስለዚህ እነሱን ሊያወጣ ነው ለኛ በቀራንዮ ላይ ይርፋቱን ቅጣቱን እኛ መገረፍ ይገባል ለኛ ዋጋ ከፈለልን እሱ ነውና ያንን እነዛን ሊያወጣቸው ከዛ በኋላ ግን በሲኦል ያሉትን በርብሮ ሲያወጣ ዲያብሎስ ያው እንደሚታወቀው ከብዛቱ ሲወጡ ይካልጁ ተሽሎ የሱ ማስቀጠል የሱን ማለት ነው የሚታየውና ግን እግዚአብሔር ነፃነት አውጥቶ ዲያብሎስ አፍሮ ሲኦል ባዶ ሆነ የሰው ልጆች ደግሞ ድነት ያገኙበት ነው የዕዳ ደብዳቤያችን የተቀደደበት ነው ማለት ነው ስለዚህ የዕዳ ደብዳቤያችን በሁለቱ ቦታ ተቀመጡ ተቀደዋል እና ይሄንን ነው የሚያሳየው ሰላይ ያለው እየገባችሁ የደብዳቤ ሊቀደድ ከሰማይ ወርዶ አሁን አልኳችሁ ነው ግላምበው ከድንግል ማርያም ተወርዶ በዮርዳኖስ ተጠምቆ በቀራንዮ ተሰቅሎ አዳነን አሜን በመጽሐፍ ትችላላችሁ ያው እኔ አብራርቻለሁ እመቤታችን ማለት በአንድ ቤተሰብ መካከል አስተዳዳሪና ኃላፊ የሆነች ታላቅ ሴት ማለት ነው አዎ ማለት እመቤቴ ማለት በአንድ ቤት ውስጥ አስተዳዳሪ ሆነች ወይም የዛ ቤት ኃላፊ ሆነች አባትና እናት አሉ አይደል በሴትም ደግሞ የራሱ ደረጃ አላት እመቤት ይባላል እንደምታውቁት እንግዲህ መጽሐፍ ቅዱሳዊ ስለሆነ መጽሐፍ ቅዱስ ታሪኩን የሚመሳሰለውን ነካነካ እያደረግን የምንመጣው ከትምህርቱ ርዕስ አውድ እንድንሄድ ነው ምክንያቱም ካልሆነ ወደ አንዳንድ ስለሚፈለግ ነውና እንደገባችሁ ተስፋ አደርጋለሁ ስለዚህ አሁንም ወደ መጽሐፍ ቅዱስ ስንገባ አብርሃም ሳራን ምን ይላታል እመቤቴ ይላታል አይደል ምን ይላታል እመቤቴ ይላታል እሷም ደግሞ ጌታዬ ትለዋለች መታዘዝን ሰው እንግዲህ በዚህ ወደሱ ሲገባ የውስጥ ቁርኝነት የነፍስ መዋደድን ያገኛል ለኑሮ ተብሎ እንግዲህ አንዴ ባልና ሚስት ሆነናል የሚል ነገር አይደለም መዋደድን እመቤቴ ሲባል የተፈራዳሪ መሆኗ ስለዚህ እመቤቴ ትባላለች እመቤታችን ማለት በአንድ ቤት ብሎ ይሄ ቀጥታ የሚተነትነው ይሄንን ነው ግን እርሱም እንደዚሁም በክርስቶስ የባህሪ አምላክነት ያመኑ ክርስቲያኖች ሁሉ በክርስቶስ አንድ ቤተሰብ በመሆናቸው እናቱ ቅድስት ድንግል ማርያም እመቤታቸው ናትና ተችላል በጣም አያችሁ ሳመሳስሉ እመቤቴ ትባላለች አንድ እናት በቤቷ ለምን የቤተሰብ ኃላፊ ስለሆነች
ለቤተሰቡ ስለሆነ ነገር ግን እመቤታችን ደግሞ የሁሉም ክርስቲያኖች ቤተሰብ እናት ስለሆነች እመቤታችን እንላታለን። ስለዚህ እናቱ ቅድስት ድንግል ማርያም አዎ በጣም ረቂቅ ነው። ክርስቶስን ፈጣሪዋን በእጇ ያዘች፣ ልጇ ፈጣሪዋ የሆነ ለፈጣሪዋ እናት የሆነች ናትና ይሄን የተያየበት የተገኘበት ስለሆነ በዚህ ምክንያት እመቤታችን የምንላት በዚህ ምክንያት ነው። እመቤታችን ብዙሃን ለአንድ እመቤቴ ነው የሚባለው። ግን እመቤታችን እመቤቴ ብለን በግልጽ ስንጠይቃት እመቤቴ አማልጅን እናቴ በህብረት ሆነን ደግሞ እመቤታችን እንላታለንና ይሄንን ነው የመጨረሻው ረ ነው የጨረስን ነው። ረ ማለት ከላኪተ እግዚአብሔር ወሰብ ማማለዷን መላእክት ከሰው ወደ እግዚአብሔር ጸሎት ያደርሳሉ፣ ከእግዚአብሔር ወደ ሰው ምሕረትን ይዘው ይመጣሉ። ስለዚህ እመቤታችን ደግሞ በእናትነቷ አማልጅን ከመቴን አንቺ ታውቂዋለሽ አድርጊኝ አስታርቂኝ አንዳንድ ጊዜ መሆን የማይገባን መሆን ሲሆን ቅዱስ ሐዋርያ ቅዱስ ጳውሎስ በመልእክቱ እንደተናገረው መሆን ማልፈልገውን አደርጋለሁ ይላልና መሆን ማልፈልገው ሐዋርያ ቅዱስ ንጹህ ነው። እሱ ምናልባት ከአንዳንድ ቦታ ለማስተማር ሲሄድ በዛ ነገር በሰዓቱ ባለመገኘቱ ተለያየ ሊሆን ለእኛ ግን ሲያስተምረን በሌላ መንገድ ነው። መስራት ማንፈልገው ኃጢአት ስንሰራ ማድረግ የማይገባንን ስናደርግ ያ ማለት ማይሆን የሚገባንን ስናደርግ ግን ያን ማድረግ አንፈልግም። ስለዚህ ያን የሚያደርገው ያን እንዳናደርግ አማልጅን ብለን እንጠይቃታለን ማለት ነው። ስለዚህ መላእክት ተላኪተ እግዚአብሔር ማለት ለእግዚአብሔር ተልካ ከእግዚአብሔር ምሕረት የምታመጥ ከኛ ደግሞ የምትሄድልን በዙፋኑ የምትቆም ናት ማለት ነው። አካላዊ ቃል በእመቤታችን ማኅፀን አድሮ ከስጋዋ ስጋ ከነፍሷ ነፍስ ነስቶ መለኮትን ከትስብእት ከስጋ ትስብእትን ከመለኮት አዋህዶ ፍጹም አምላክ ፍጹም ሰው ሆኖ ስለተገለጠባት ለአምላክ ሰው የመሆኑ ምክንያት ለሰው የመዳኑ ምክንያት ናትና የተላእክተ እግዚአብሔር ወሰብ ትባላለች። የሰውን ልመና ወደ እግዚአብሔር የእግዚአብሔርን ይቅርታ ወደ ሰው በማድረስ ድኅነተ ሥጋ ድኅነተ ነፍስ በረከተ ሥጋ በረከተ ነፍስ መርገመ ነፍስን የምታርቅ በረከተ ሥጋ በረከተ ነፍስን የምታሰኝ እመቤታችን ናት። ስለዚህ ረድረስ መላእክተ እግዚአብሔር አሁን እንግዲህ ይሄ ሁሉ አባቶቻችን ያስቀመጡት የእመቤታችን ልዕልናዋን ከእግዚአብሔር ጋር የምታደርግልን ነገር በዘርፉ በደረጃው ይሄ ሁሉ የስሟ ትርጉም ሆኖ በስሟ ትርጉም ውስጥ ደግሞ ያለው ነገር ሁሉ ያካተተ በረከት የምታሰጠን ለእኛ በረከታችን ናት፣ ለእኛ ረድኤታችን ናት። ስሟን ስንጠራ ከልጇ ከወዳጇ በረከት እናገኛለን። ስሟን ጠርተን እሷ ደግሞ በያዘችው መድኃኒት በሆነው ስሙ ኢየሱስ ክርስቶስን ይዛ በእቅፏ አቀፈች ስለሆነ ስንጠራት ከልጅሽ ከወዳጅሽ አማልጅን ብለን ስለሆነ የምንጠራት እመቤታችንን መጥራት በእጇ ያለውን መድኃኒታችን ክርስቶስን ማየት ነው። እመቤታችንን ማየት እሱን ማየት ነው። ስለዚህ እናትና ልጅ ነጥሎ ማየት ለእኛ ትምህርት የለም። እናትና ልጅን አምላክ ማለት አምላክን ደግሞ ያስገኘችው ደግሞ እመቤታችን በመሆኗ የእናትነት ክብሯ ሰዎች እንደሚሉ እናቱ ናት እናከብራለን ብቻ ሳይሆን እናመሰግናለን፣ በረከትሽ ይደርብን እያልን እንለምናታለን። ስለዚህ በአጠቃላይ ከፍጡራን በላይ ከፈጣሪ በታች መሆኗን ግን በህይወታችን መስመር ሁሉ በሚስጥረ ድነት ሁሉ እንድንማር ምክንያት የሆነችን እመቤታችን አውቀን ሚስጥረ ድነትን ማወቅ ስለሚገባት ነገር ሃይማኖትን ተምረን ሚስጥረ ድነትን ተምረን ነገር ማርያም ስንማር ነገሩ የሞላ ስለሚሆን ይሄንን ነው አባቶቻችን ያስተማሩን። እግዚአብሔር ፈቅዶና ወዶ እንዲሁም እናቱ እመቤታችን አግዛን የምዕራፍ 1 የስሟን ትርጉም እስከዚህ ድረስ ደርሰናል። እንግዲህ ጥያቄዎች አሉ አንዳንድ ያንን በየምዕራፉ ስንደርስ የምናየው ነው። ስለዚህ ምዕራፍ 1 ጨርሰናል። እንደውም ከወንድማችን ከዲያቆን ቴዎድሮስ ጋር ስነጋገር ወዲያውኑ እንጨርስ መስሎኝ ወደ ምዕራፍ 2 እንሄዳለን ብዬ ነበር። አሁን ሰዓት የገደበን ይመስለኛል። ስለዚህ እንቀጥል ካላችሁ ትንሽ እንሄዳለን። በእናንተ ስም ነው የሆነው። ግን የምዕራፉን ማጠቃለያ ጥያቄ የምዕራፍ 1 ሁለት አሉ እነዚህ ጻፉና በሚቀጥለው ስትመጡ በጽሁፍ ላይ የጻፋችሁትን ታነቡናላችሁ። እኛም ደግሞ የሞከራችሁትን ያህል እንሰጣችኋለን። ስለዚህ እግዚአብሔር ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል የሚለውን አብራራ ወይም አብራሪ በጽሁፍ ላይ ጽፋችሁ እንደመጣን ታነቡናላችሁ ማለት ነው።
የሚቀጥለው ሁለተኛ ደግሞ ማርያም የሚለው ስም በሊቃውንት ቤተክርስቲያን ከተሰጡ ትርጉሞች አንዱ ጸጋ ወሀብት የሚለው ነው። እመቤታችን ጸጋ ወሀብት የሚያሰኟት ሶስት ምክንያቶች አሉ። አሁን ተምረን አልፈናል። ጸጋ ወሀብት እመቤታችን ከሀስከሮት ባሉት አንደኛው ላይ ናት። ጸጋ ወሀብት የሚል ትርጉም አላት። ጸጋ ወሀብት ለቤተሰቦቿ ነው። መካን ሆነው ሰዎች ሲንቋቸው ክብራቸውን እግዚአብሔር አከበራቸው። ከፀሐይ ሰባት እጅ የምታበራ ክብሯ ከአድባራት ሁሉ ከፍ ከፍ ያለ ምዕራገ ጸሎት አቋሪ ሰማዕት እመቤታችን ድንግል ማርያም ያስገኙልን መሰረታቶቿ የተቀደሱ የተባሉ እነሱ አባትና እናቶቿ የሚነሱበት የሚወርሱበት ነው። በዛው ግን እመቤታችንን ሶስት ነገሮች ደግሞ ጸጋ ወሀብት የሚያሰኟት አለ። አሁን በቅርብ ደቂቃ ተነጋግረን ስለነበረ ይሄ ለጥያቄው መልስ መስጠት ሆነብናል እንላለን ማለት ነው። ያው እንትና ያዘን አካሄዱ ስለዚህ እኛ ደግሞ አስፈራጅ መምህር ሆነን አንፈልግም። በደንብ አውቃችሁ ልትሄዱ እና ይሄን ይመስላል። ግን ለሚቀጥለው እንትን እንድንል ምዕራፍ 2 ይልከናል። በቃ ምዕራፍ 2 በሚቀጥለው እንሄዳለን። ያው ስሟ ደስ ስለሚል ብንሄድ ደስ ነበረ። ሰዓት ግን ይገደበናል። ሰዓት እንዳይገደበን ተፈልጋችሁ አንተ ነው። ስለዚህ ይጣማችሁ እንደምትፈልጉ አሁን ሰዓት ይገደበናል። ስለዚህ ምዕራፍ 2 እንቀጥላለን። በነገሮች ሁሉ ይረዳን አምላካችን የተመሰገነ ይሁን። ሚስጥሩን ርቀቱን አቅርቦ አጉልቶ የሚጠቅመንን የሚረባንን በልቦናችን ጽላት ላይ ጻፍብን ይሳልብን። ሁልጊዜም በቤታችን ባከበራት ልክ ጌታችን አምላካችን ቅዱሳን ሰማዕታት እንደተጠቀሟት እኛም ደግሞ ልጆቿ ነንና የአምላካችን በረከቱ ረድኤቱ አለት የአምላክነት ፍቅሩ እንዲያድርብን ወይም ደግሞ የሰማይ ቤታችንን እንዲያዘጋጅልን እሷን አጥብቀን እጅ መጥናት ስለሚያስፈልገን በጠነከርንም ባልጠነከርንበት ወቅት የሰው ልጅ ነገር ያጋጥመዋል። ጥንካሬ ግን ያስፈልገዋል። ይሄ ዓለም ተስፋ የሚያስቆርጥ ስለሆነ እመቤታችን ደግሞ ተስፋ መንግስተ ሰማያትን የምናገኝባት ከገቡ የማይወጡባት ተርበው ከጠገቡበት የማይራቡባት እናት ስለሆነች መንግስተ ሰማያትን አጉልታ የምታሳየን ሚስጥረ ስላሴን የምናይባት መነጽራችን የንግግራችን ቋንቋችን በጣም ንጽሕት ቅድስት ናትና ስለ እመቤታችን ለመናገር አምላካችን በፈቀደልን ልክ ነውና እኛ ልቦናችንን ሞልተን ይሄንን ነው ቀላል ነው ብለን የምናልፈው ያልሆነ ግን ታዲያ ይሄን ስንማር በትህትና የምንኖርበት ስለሆነ አሁንም በረከቷን ያሳድርብን። አእምሮውን ለቦውን ይሳልብን ያሳድርብን። ትምህርቱን